አባታችሁ ሌባ ነው ተብላችሁ ብታድጉና ከዓመት በኋላ ግን እውነታው ፍጹም ተቃራኒ ሆኖ ብታገኙት ምን ይሰማችኋል? በከተማ ውስጥ ስመጥር የሆነው ቢሊየነሩ ሉካስ አባቱ ጥሎት የጠፋ መስሎት እንደ ጠላት ቆጥሮት አድጓል። ነገር ግን በአንዲት ድንገተኛ ምሽት ያገኘው ፍንጭ መላ ህይወቱን የሚቀይር አስደንጋጭ ሚስጥር ይፋ ያደርጋል። ሉካስ በደመና ላይ በሚንሳፈፍ ፎቅ ቤት ውስጥ በቅንጦት ሲኖር፣ የወለደው አባቱ ግን ከፎቁ ስር በቆርቆሮ ጎጆ ውስጥ በረሃብ ሲማቀቅ 20 ዓመታት አልፈዋል። በከተማዋ በረንዳዎች ላይ የሚንቀጠቀጠው የዓለማኝ አባት ብቻ ሳይሆን በገዛ እናቱ ኤሊኖር ሴራ የተገደለ ሕያው ሚስጥር መሆኑን ሲያውቅ ሉካስ በሀብቱና በገዛ እናቱ ላይ ጦርነት ያውጃል። ለመሆኑ እናቱን ለፍርድ ለማቅረብና አባቱን ወደ ብርሃን ለማውጣት ሉካስ ምን ያህል ዋጋ ይከፍል ይሆን? ሁላችንም ቤተሰባችንን እናምናለን። ነገር ግን ያመናችሁት ሰው የህይወታችሁን ትልቁን ውሸት ቢነግራችሁስ? ለ20 ዓመታት የተዳፈነው እውነት በታላቁ የክብር ድግስ ላይ ሲፈነዳ ምን ይፈጠር ይሆን? እናንተስ በእንዲህ ያለ ክህደት ውስጥ ብትሆኑ ምን ታደርጉ ነበር? ይህ ታሪክ የሀብት የጭካኔና የማይበገረው የአባትነት ፍቅር ፍልሚያ ነው። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ሁሉ ጊዜም ለምትሰጡን ሐሳብ አስተያየት ከልብ እናመሰግናለን። ታሪኩን ከመጀመራችን በፊት ከየት ሆናችሁ ይህንን አስደናቂ ታሪክ እንደምትከታተሉት ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር ወይም የከተማችሁን ስም ንገሩን። ትንሽ የደግነት ተግባር የሰውን ህይወት ይለውጣል ብላችሁ የምታምኑ ከሆነ ደግሞ ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ አድርጋችሁ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። ለ20 ዓመታት ያህል ሉካስ አባቱ ጥሏቸው እንደሄደ ያምን ነበር። እናቱ የነበራቸውን ቁጠባ ይዞ የጠፋ ራስ ወዳድ ሰው እንደሆነ ነግረው ነበር። ነገር ግን ሉካስ በአንድ የፓርክ ወንበር ላይ ለተቀመጠ ሰው ጥቂት ሳንቲሞችን ለመስጠት ሲቆም በሰውየው የእጅ አንጓ ላይ የሚታወቅ ጠባሳን አየ። እውነታው ከማንኛውም ውሸት እጅግ ይላቅ አደገኛ ነበር። ነፋሱ ስለታምና ይቅርታ የሌለውን ቅዝቃዜ እየተሸከመ በሴንትራል ፓርክ የአጽም በሚመስሉ ዛፎች መካከል ይጮሃል። ሉካስ ሪድ በተሰራው የእግረኛ መንገድ ላይ ቆሞ ነበር። በልዩ ሁኔታ የተሰፋው የሱፍ ኮቱ ከውስጡ የሚመጣ ከሚመስለው ቅዝቃዜ ሊከላከለው አልቻለም። ሯጮችና ውድ የስፖርት ልብስ የለበሱ ጥንዶች ድህነት ተላላፊ በሽታ ይመስል አይናቸውን እያዞሩና ሰውነታቸውን እያራቁ አንድን የተለየ ወንበር አልፎ ሲጣደፉ ተመለከተ። አብዛኛው ጊዜ ሉካስ ከነሱ አንዱ ነበር። የከተማዋን አስቸጋሪ ነገሮች ልብ ለማለት በማይቻል መልኩ በኩባንያዎቹ ውህደትና ግዢ ስራ ላይ የተጠመደ ሰው ነው። ነገር ግን ዛሬ ምሽት በፎቁ ላይ ያለው ቤቱ ጸጥታ በጣም ጮክ ብሎ ነበር እና ያለፈው ታሪኩ ወደ ቅዝቃዜው አውጥቶታል። ወደ ወንበሩ ተጠጋ። አንድ ሰው ዝቅ ብሎ ተቀምጦ ነበር። እሱ በጣም ቀጭንና ደካማ ከመሆኑ የተነሳ ከሰው ይልቅ የጨርቅ ስብስብ ይመስል ነበር። ሉካስ ወደ ኪሱ እጁን ሰደደ። $100 ጥሎለት ለመሄድ አስቦ ነበር። አልፎ አልፎ የሚመጣን የህሊና ጸጸት ለማስታገስ የሚደረግ ፈጣን ግብይት። ነገር ግን ጎንበስ ሲል የሚርገበገበው የጎዳና መብራት መላው ዓለሙ እንዲናወጥ የሚያደርገውን ነገር አሳየው። የለማኞች ተዘርግቶ ነበር። መዳፉ ወደ ላይ ሆኖ በምህታታዊ መንቀጥቀጥ ይንቀጠቀጣል። በለበሰው ያረጀ እጅጌ ስር በሚታየው የእጅ አንጓው ላይ የማይሳሳት ጠባሳ ይታይ ነበር። የሉካስ ልብ እንደ ተኮረኮመ ወፍ በደረት አጥንቶቹ ላይ ይመታ ነበር። ያንን ጠባሳ በትክክል ያውቀዋል። ከ20 ዓመታት በፊት በአባቱ የሥራ ክፍል ውስጥ ሲበር የመጣ የብረት ቁራጭ በዛው አንጓ ላይ ሲፈጥረው እሱ እዚያው ቆሞ ነበር። ደሙን፣ ድንጋጤውን እና የአባቱ ረጋ ያለ ድምፅ ሁሉም ነገር ደህና ይሆናል ሲለው ያስታውሳል። የሉካስ እጅ በአየሩ ላይ ቆመ። አይኖቹ ከጠባሳው ተነስተው ወደ ሰውየው ጣት ተጓዙ። በአመታት የጎዳና ላይ ቆሻሻ በጠቆረው ቆዳ ላይ የጠቆረ የብር ቀለበት አስተዋለ። ተለብሶ አልቆ ቀጭን የሆነ ቀለበት። ነገር ግን የተቀረጹት የሪድ ቤተሰብ አርማ መለዮ ፊደላት አሁንም በደበዘዘው ብርሃን ላይ ይታዩ ነበር። አባ ሉካስ በሹክሹክታ ተናገረ። ቃሉ በአፉ ውስጥ እንግዳና ከባድ ሆኖ ተሰማው። ለማኙ ልክ እንደተመታ ሰው ደነገጠ። ቀና ብሎ አላየም።
ይልቁኑ በተቻለ መጠን ትንሽ ቦታ ለመያዝ በተለማመደ ሰው እንቅስቃሴ እጁን ወደ ኮቱ ጥላ ውስጥ ለመመለስ ሞከረ። የተሳሳተ ሰው ነው ያዩት ጌታዬ፣ ሰውየው በጎረነነ ድምጽ ተናገረ። ድምጹ አስፋልት ላይ እንደሚንሸራተቱ የደረቁ ቅጠሎች ነበር። እኔ ዝም ብዬ ሽማግሌው ጆ ነኝ፣ ማንም ያልሆንኩ ሰው ነኝ። ነገር ግን ሉካስ ተስፋ አልቆረጠም። $1000 ሱሪው መበላሸቱን ችላ ብሎ በአፈሩ ላይ በጉልበቱ ተንበረከከ። እጁን ዘርግቶ የሰውየውን እጆች በቀስታ ግን በጥብቅ ያዘ። ተመልከተኝ፣ ሉካስ በፍርሃትና በተስፋ ድብልቅ ድምጽ አዘዘ። በቀስታና በህመም ሰውየው ጭንቅላቱን አነሳ። አይናቸው ሲገናኝ ሉካስ አካላዊ ድንጋጤ ተሰማው። ለማኙ የሉካስን አይነት ጥቁር አረንጓዴ አይኖች ነበሩት። ይህም በሪድ ቤተሰብ ውስጥ ለትውልዶች የኩራት ምንጭ የነበረ ብርቅዬ መለያቸው ነው። የሰውየው ፊት እንደ ወረቀት ነጭ ሆነ እና ላፍታ ያህል ማንም አይደለሁም የሚለው ጭንብል ተገፎ ከፍተኛ የስቃይ ስሜት ታየበት። ሉካስ፣ ሰውየው ተናገረ። ከንፈሮቹ እየተንቀጠቀጡ ነበር። ያ ማረጋገጫ ያለፉትን 20 ዓመታት የሉካስን ህይወት በሚሊዮን ለሚቆጠሩ ቁርጥራጮች ሰባበረው። እናቱ ፈሪ ብላ የጠራችው ሰው፣ የወደፊት ህይወታቸውን ሰርቆ በውርደት እንደሞተ የተነገረው ሰው በፓርክ ወንበር ላይ በቅስቃሴ እየተንቀጠቀጠ ተቀምጧል። ይህ የቅንጦት ህይወት ለመኖር የሸሸ ሌባ አልነበረም። ይህ የጠፋ ሰው ነበር። ቆይ እንዴት ነው በህይወት ያለኸው? ሉካስ እንባው በመጨረሻ አምልጦት እይታውን እያደበዘዘው ተናገረ። እናቴ እንደ ሞትክ ነግራኛለች። ምንም ሳትተውልን እንደሄድክ ነግራኛለች። የሽማግሌው ሰው አይኖች በድንገት በከባድ ፍርሃት ተሞልቶ በፓርክ ውስጥ ወዲያ ወዲህ አሉ። ይህም የመዳን ተፈጥሯዊ ፍላጎት ይመስላል። እግሮቹ እየተዳከሙና እየተንቀጠቀጡ ለመቆም ሞከረ። ልታገኘኝ አይገባም ነበር ሉካስ፣ አሁኑኑ መሄድ አለብህ። ኤልኖር ካወቀች እኔን እንዳየኝ። ወደሱ ቀረብ አሉ። ትንፋሹ በበረዶ አየር ውስጥ ነጭ ጭስ እየፈጠረ እና ሉካስን ከነፋሱ በበለጠ የሚያቀዘቅስ ማስጠንቀቂያ በሹክሹክታ ተናገረ። እናትህ፣ እሷ እኔን ካንተ አልጠበቀችም ልጄ። እሷ እኔ መንፈሶኝ መቅረቴን በማረጋገጥ ግዛቷን ጠበቀች እና እውነቱን ወደ ብርሃን ለማውጣት የሚሞክርን ማንኛውንም ሰው ታጠፋለች። አባ የሚለው ቃል በመካከላቸው በበረዶ አየር ውስጥ ተንጠልጥሎ ለ20 ዓመታት መልስ ባልተገኘላቸው ጥያቄዎች በሐዘንና በድንገተኛ በሚያስፈራ ተስፋ እየተንቀጠቀጠ ነበር። ለሉካስ በዙሪያቸው ያለው ዓለም፣ የከተማው ትራፊክ፣ የራቀ ድምጽ፣ የደረቁ ቅጠሎች ሽውታ፣ ውሻቸውን የሚያራምዱ ባለሀብቶች የሚፈርዱ ይመስል የሚሰነዝሩት እይታ፣ ሁሉም ጠፉ። እዚህ የነበረው ይህ ሰው ብቻ ነበር። ሉካስ ሊቀብረው የሞከረው ታላቅ ሰው ፊት፣ የተሸከመው የጥላዎችና የጠባሳዎች ስብስብ። ነገር ግን የጠበቀው ምላሽ የእንባ እቅፍ አልነበረም። ይልቁኑ ሰውየው ሉካስ እንደመታው ያህል ደነገጠ። የብር ቀለበቱን በቆሸሸው ኮቱ ውስጥ በጥልቀት በመደበቅ እጁን ወደ ኋላ ስቦ ወሰደ። እነዚህ የሉካስ አይኖች ነጸብራቅ የሆኑት አረንጓዴ አይኖች በድንጋጤና በእንስሳዊ ፍርሃት ፓርኩን ቃኙት። የተሳሳተ ሰው ነው የያዙት ጌታዬ፣ ሰውየው በጎረነነ ድምጽ ተናገረ። ድምጹ የተሰበረ ሻካራና ባዶ ነበር። እኔ ዝም ብዬ ጆ ነኝ፣ ሽማግሌው ጆ። ስለማን እንደሚያወሩ አላውቅም። እባክዎን ብቻዬን መሆን እንፈልጋለሁ። እንቅስቃሴው እየተሳከረና እየደከመ ከወንበሩ ላይ ለመውረድ ሞከረ። እግሮቹ ቀጭን ሆነው ሰውነቱን ሊሸከሙት ያልቻሉ ይመስሉ ነበር። እናም ሊወድቅ ለጥቂት ተረፈ። ሉካስ በተፈጥሯዊ ስሜት እጁን ዘርግቶ ደገፈው። እጆቹ የሰውየውን እጅጌ ሻካራ ጨርቅ ያዙ። በጨርቁ ስር ከአጥንትና ከውጥረት በስተቀር ምንም የሌላቸው እጆች ተሰሙት። አንተ ጆ አይደለህም፣ ሉካስ በተስፋ መቁረጥ እርግጠኝነት ድምጹን ከፍ አድርጎ ተናገረ። እኔ ያንን ጠባሳ አውቀዋለሁ፣ ያንን ቀለበትም አውቀዋለሁ እና አሁን የምታየኝን መንገድ አውቀዋለሁ። ሰውየው ላፍታ መታገሉን አቆመ። ትንፋሹም አጠር ያለና የተቆራረጠ ሆነ። መሬቱ ላይ አፈጠጠ እና ሉካስ አንድ ትንሽ ለየት ያለን እንቅስቃሴ አስተዋለ። ሰውየው ፍርሃቱን ለመቆጣጠር ሲሞክር ጭንቅላቱን ወደ ግራ ዘንብሎ
አንድ አይኑን ጨፈን አደረገ። ይህ ሉካስ በየቀኑ ጧት በጥልቀት ሲያስብ ወይም በጫና ውስጥ ሲሆን በመስታወት ነጸብራቁ የሚያየው ልማድ ነበር። ይህም ምንም ያህል ቆሻሻ ወይም ጊዜ ሊያጠፋው የማይችል ባዮሎጂያዊ መለያ ነበር። አባ እኔን ተመልከተኝ። ሉካስ ድምፁ እየተሰባበረ ለመነው። እኔ ሉካስ ነኝ፣ ልጅ። ቆይ ለምን ተደበቅ? ለምንድነው እንደዚህ ሆነ የምትኖረው? እናቴ እንደሞትክ ተናግራለች። ሁሉንም ነገር ይዘህ እንደሄድክና አፈር ውስጥ እንደጣልከን ነግራኛለች። ግን ራስህን ተመልከት። ምንም የወሰደ ሰው አትመስልም። እየተሰቃየ ነው። የሰውየው ትከሻዎች መንቀጥቀጥ ጀመሩ እና ላፍታ የሽማግሌዎቹ ስብዕና የፈረሰ መሰለ። አንድ የእንባ ጠብታ በጉንጩ ላይ ባለው ጥቀርሻ ውስጥ አልፎ ንጹህ የቆዳ መስመር ትቶ ወረደ። ወደ ሉካስ ቀና ብሎ አየ እና የለማኙ ጭንብል ተገፎ በሚስጥር ህይወት የባነነ ሰው፣ በሚስጥር ህይወት የባከነ የሰው ነፍስ ታየ። ሉካስ በሹክሹክታ ተናገረ። ስሙ ለሁለት አስርት ዓመታት ሊናገረው ያልደፈረ ጸሎት ይመልስ ነበር። ትንሹ ሉካስ በጣም አድገሃል። ልክ አያትህን ትመስላለህ። ላፍታ ያህል የፓርኩ ጸጥታ የተቀደሰ መሰለ። ሉካስ ወደ ቅፉ ሊያስገባው፣ ወደ ፎቅ ቤቱ ሊወስደው፣ በከተማው ያሉትን ዶክተሮች በሙሉ ጠርቶ የተሰበረውን ሁሉ ሊጠግን ፈለገ። ነገር ግን ግንኙነቱ በጁሊያን ላይ በደረሰ አዲስ የድንጋጤ ማዕበል ተበላሸ። የሉካስን እጆች ያዘ። የቆሸሹ ጣቶቹ የሉካስን ውድ ቆዳ ጨመቁት። መሄድ አለብህ። ጁሊያን እንደ እብደት በሚመስል ፍርሃት አይኖቹ ፈጠው ተናገረ። በፍጹም ልታገኘኝ አይገባም። እሷ ካወቀች ታጠፋለች። ሉካስ የገነባኸውን ሁሉ ትወስዳለች። እሷ አንተ እንደምታስባት አይነት ሴት አይደለችም። እሷ የነካችውን ሁሉ የምትውጥ ጥላ ናት። ሉካስ ከነፋሱ ጋር ምንም ግንኙነት የሌለው ከባድ ቅዝቃዜ ተሰማው። ስለ እናቱ፣ ስለ ቆንጆዋ ኤልኖር ሪድ አሰበ። አንገቷ ላይ እንቁ አድርጋ በቦርድ ስብሰባ መሪነት የምትቀመጥ እና ፈገግታዋ አይኖቿ ጋር የማይደርስ ሴት። ሁሉ ጊዜ ጥንካሬዋ ደካማ ባሏ የፈጸመባትን ክህደት ተቋቁማ የመኖር ችሎቷን ያደንቅላት ነበር። ነገር ግን የአባቱን የተሰበረ ሁኔታ ሲመለከት ለ20 ዓመታት ሲኖርበት የነበረው ትረካ መቅለጥ ጀመረ። እኔ ቢሊየነር ነኝ አባ። ሉካስ ግዛቶችን ለመምራት የሚጠቀምበትን ኃይል ለማሳየት እየሞከረ በጥብቅ ተናገረ። ምርጥ ጥበቃ፣ ምርጥ ጠበቆችም አሉኝ። እሷ እኔን ልትጎዳኝ አትችልም። በእርግጠኝነት ከዚህ በኋላ አንተንም ልትጎዳ አትችልም። እባክህ አባዬ አብረኸኝ ና። እዚያ ጋር መኪና አለ። ደህንነቱ የተጠበቀ ቦታ ወስደሃለሁ። ጁሊያን ጭንቅላቱን በኃይል ወዘወዘ። ረጅም ግራጫ ጸጉሩ በፊቱ ላይ ውለበለብ ነበር። የሷ እጅ የት እንደሚደርስ አልገባህም ልጄ። እንደ ሞትኩ ብቻ አይደለም የነገረች። ዓለም እኔ ወንጀለኛ እንደሆንኩ እንድታምን አድርጋለች። በቀሪው ህይወቴ በረት ውስጥ ሊያስገቡኝ በሚችሉ ነገሮች እንደምትከሰኝ ዛተችብኝ። ወደ አንተ ከቀረብኩ እኔ እንደሞትኩ በነገረችው አይነት አደጋ አንተም እንድትሞት እንደምታደርግ ነገረችኝ። የሰውየው ድምፅ ወደ አስፈሪ ሹክሹክታ ዝቅ አለ። በህይወት እንድትቆይ ብዬ ነው የራኩት ሉካስ፣ ላንተ ብዬ ነው። አንተ በደመና ላይ እንድትኖር እኔ በቆሻሻ መውረጃ ውስጥ ተጣልኩ። አንተ ንጉስ እንድትሆን እኔ መንፈስ ሆንኩ። እባክን ትንሽ እንኳን የምትወደኝ ከሆነ ዞር በልና እንዳየኸኝ እርሰው። እንደሞትኩ ልቆይበት። ሉካስ ለ20 ዓመታት ሲጠላው ለነበረው ልጁ መላ ህልውናውን መስዋዕት ያደረገውን ሰው እያየ አሁንም በጉልበቱ አፈሩ ላይ ተንበርክኮ ነበር። እውነታው ከማንኛውም ውሸት እጅግ የላቀ አደገኛ ነበር እና ሉካስ የአባቱን የሚንቀጠቀጡ እጆች ሲመለከት ለቤተሰቡ ነፍስ የሚያደርገው ጦርነት ገና መጀመሩን ተረዳ። ዞር ብሎ አይሄድም። ምንም አይነት መስዋዕትነት ቢጠይቅ አባቱን ወደ ህይወት ይመልሷል። ሉካስ አባቱን ወደ ሞቅታ ቦታ ለመውሰድ ቢሞክርም ጁሊያን ግን ወደ ከተማው ኢንዱስትሪ ዳርቻ በሚያመራ መንገድ ላይ አይኖቹን ተክሎ ጭንቅላቱን ወዘወዘ። ልታየው የሚገባ ነገር አለ ሉካስ፣ በሹክሹክታ ተናገረ። ድምፁ አስፋልት ላይ እንደሚንሸራተቱ የደረቁ ቅጠሎች ነበር። ሉካስ አሽከርካሪውን ሚስተር ቶምፕሰንን በጥቁር መኪናው በሩቅ እንዲከተላቸው ምልክት ሰጠው። ነገር ግን እሱ ከሰው ይልቅ የጥላዎች ስብስብ በሚመስለው ሰው አጠገብ በእግሩ ተጓዘ።
ቀለሙ ወደ ተላጠና ጥልቅ ጉድጓዶች ወዳለበት መንገድ አልፈው ወንዙ አቅራቢያ ወዳለች ትንሽ ጎጆ ደረሱ። ጣሪያዋ ቀዳዶች ካሉት የዛገ ቆርቆሮ የተሰራ ነበር። በሩም በነፋስ ከሚንቀሳቀስ ከባድ የቆሸሸ ጨርቅ ሌላ ምንም ነገር አልነበረውም። በውስጡ ያለው አየር የእርጥበት እንጨትና የድሮ አቧራማ ትዝታዎች ሽታ ነበረው። ሉካስ የአንዲት ክፍል ቤት ሲመለከት ልቡ በታላቅ እጁ የሚታመቅ መሰለው። አልጋ አልነበረም። በአፈር ወለል ላይ ያለ ቀጭን የተበጣጠሰ ምንጣፍና ጥግ ላይ ያለ የውሃ ፕላስቲክ ባልዲ ብቻ ነበር። ይህም ከሉካስ የቅንጦት ቤት ልብስ መቀየሪያ ክፍል ያነሰ ቦታ ነበር። ለዓመታት እዚህ ነው የኖርከው አባዬ? ሉካስ በምንም አይነት ስኬት ሊድን በማይችል ህመም በከበደ ድምጽ ጠየቀ። ጁሊያን ወዲያው አልመለሰለትም። ይልቁኑ ምንጣፉ ላይ ተንበርክኮ ከተላቀቀ ሳንቃ ስር እጁን ሰዶ አንድ አሮጌ የዛገ ብረት ሳጥን አወጣ። እኔ የቤተሰቡን ቁጠባ የሰረኩ ሌባ እንደሆንኩ እናትህ ነግራኛለች። ጁሊያን ሳጥኑን ይዞ እጆቹ እየተንቀጠቀጡ ጀመረ። ነገር ግን እውነቱ እሷ ገንዘቡን የምትወስድ መሆኑን ደረስኩበት። እኔ ገና ልሰጠው ለማልችለው የቅንጦት አኗኗር ከትንሽ ኩባንያችን ገንዘብ ታወጣ ነበር። ሉካስ የአይምሮ ወለል እንደተናወጠ ተሰማው። እናቱ ኤልኖር ከክህደቱ በኋላ ቤተሰቡን ለማቆየት ስላደረገችው ተጋድሎ የነገረችውን ታሪኮች አስታወሰ እና ስጋፈጣት ይቅርታ አልጠየቀችም። ጁሊያን የሚርገበገብ አምፖል ደካማ ብርሃን በሚያንጸባርቁት አረንጓዴ አይኖቹ ቀጠለ። በባንክ ሰነዶች ላይ የኔን ፊርማ አስመስላ እንደፈረመች ነገረችኝ። ከክልሉ ወጥቼ ለዓለም እንደሞትኩኝ ካልቀረው ፖሊስ ጠርታ በገንዘብ ምዝበራ እንደምታሳስረኝ ነገረችኝ። ሉካስ ራሱን ለማረጋጋት የሚወዛወዝ የእንጨት ጠረጴዛ ጠርዝ ያዘ። ንጹህ መሆንን እያወቀች ወደ እስር ቤት ልትልክ ነበር? ከዚያ ይባሰ። ጁሊያን በሀፍረት ጭንቅላቱን ደፍቶ በሹክሹክታ ተናገረ። እንደገና እንዳላይ ለማድረግ የሚያስችል በቂ ኃይልና ገንዘብ እንዳላት ነገረችኝ። ወንጀለኛ አባት ለወደፊት ህይወት እድፍ እንደሆነና እሷን ለመቃወም ከሞከርኩ አንተ በመንግስት እንድትወሰድ እንደምታደርግ ነገረችኝ። ጁሊያን ሳጥኑን ከፈተው። በጊዜ ብዛት ቢጫ የሆኑ ወረቀቶችን አሳየ። አንተ ሪድ ሆነ እንድትቀጥል ስል እኔ ግን ለማኝ ሆንኩ ልጄ። አንተ በደመናዎች ውስጥ እንድታድግ እኔ በቆሻሻ መውረጃዎች ውስጥ ኖርኩ። ሉካስ በሚንቀጠቀጡ ጣቶቹ ወረቀቱን ተቀበለ። እነሱ የህግ ሰነዶች ወይም ገንዘብ አልነበሩም። የልደት ካርዶች ነበሩ። እያንዳንዱም በአባቱ ጥንቁቅና ዘመም ባለ የእጅ ጽሑፍ ለሱ የተጻፉ ነበሩ። መልካም 11ኛ የልደት በዓል ሉካስ። መልካም 15ኛ ዓመት የልደት በዓል ለልጄ በ21ኛው ዓመቱ። አንዳቸውም የፖስታ ማህተብ አልነበረባቸውም። ጁሊያን ለሁለት አስርት ዓመታት በየዓመቱ ይጽፋቸው ነበር። ነገር ግን የኤልኖር እጅ ይደርስብኛል በሚል ፍርሃት ሊልካቸው አልደፈረም። ሉካስ ካርዶቹን ተመለከተ። ከዚያም ለ20 ዓመታት ሲጠላው ለነበረው ልጁ ሲል የተራረፈ ምግብ እየበላና አፈር ላይ ተኝቶ የኖረውን ሰው ተመለከተ። ሉካስን አልጋ ላይ አስተኝታ ለውርሳቸው ሲል ጨካኝ እንዲሆን ያስተማረችው ሴት ሙሉ ግዛቷን በውሸት መሰረትና እሷ ተርፌለታለሁ በምትለው ሰው የተሰበረ መንፈስ ላይ ገንብታለች። የቤተሰቡን ስም የታደገችው እሷ እንደሆነች ለሁሉም ትናገራለች። ሉካስ በብርድና በታጠቀ ቁጣ ድምጹን ከፍ አድርጎ ተናገረ። ጁሊያን ልጁን በሐዘን እና ሁሉንም በሚያውቅ እይታ ተመለከተው። የቤተሰቡን ስም አልታደገችውም ሉካስ፣ ወሰደችው እና እውነቱን የሚያውቀው ብቸኛው ሰው ዳግም እንዳይናገር እንዲፈራ አደረገችው። ሉካስ መንጋጋው ጠጥሮና አይኖቹ በአዲስ ዓላማ እየነደዱ ቆመ። የአባቱን እጅ የብር ቀለበት ያለበትን እጅ ያዘ። ከእንግዲህ ግን አይሆንም አባዬ። ከእንግዲህ በጥላ ውስጥ መደበቅ የለም። ከእንግዲህ ወለል ላይ መተኛት የለም። ጁሊያን የድሮ ስር የሰደደ ፍርሃት ወደ አይኖቹ እየተመለሰ ወደ ጨርቅ በሩ ተመለከተ። ሉካስ፣ እሷ ምን ማድረግ እንደምትችል ገና አላወቅም። በዚህ ከተማ ውስጥ ትልቅ ኃይል አላት። ጠበቆችና መገናኛ ብዙሃን አላት። ሉካስ በቆርቆሮ ጣሪያው ቀዳዳዎች በኩል ወደሚታየው የከተማው ሰማይ ጠቀስ ህንጻዎች ብርሃን ተመለከተ። የራሱ ኩባንያዎች የገነቡት ሰማይ ጠቀስ ህንጻ። ጠበቆቿ ለራሷ ይሁኑ።
ሉካስ በዝምታ ግን በአደገኛ ድምፅ ተናገረ። እኔ ግን እውነቱ አለኝ እና ነገ ምሽት በታላቅ የምስረታ በዓል ዝግጅት ላይ መላው ከተማ እሷ በትክክል ምን አይነት ንግስት እንደሆነች ያውቃል። ጁሊያን በልጁ አይኖች ውስጥ ቁርጠኝነትን አየ እና ከ20 ዓመታት በኋላ ለመጀመሪያ ጊዜ በእፎይታ ለመተንፈስ ለራሱ ፈቀደ። ሉካስ ከጥቁር መኪናው ወርዶ በሪድ ግዛት ግዙፍ የብረት በሮች ፊት ለፊት ቆመ። ፊት ለፊቱ የቆሙት ግዙፍ የድንጋይ ምሰሶችና በሚገባ የተከረከመው ሳር ለመጀመሪያ ጊዜ የስኬት ምልክት መስሎ አልታዩትም። በአጥንቶቹ መሰረት ላይ እንደተገነባ የእስር ቤት ግድግዳዎች ሆነው ተሰሙት። ከአባቱ ጎጆ የመጣው የእርጥበትና የበሰበሰ እንጨት ሽታ አሁንም በሱፍ ኮቱ ላይ የተጣበቀ ይመስል ነበር። ይህም ከመኖሪያ ቤቱ ከሚወጣው ውድ መዓዛ ጋር በእጅጉ ይቃረናል። በዋናው በር ሲገባ የእብነበረድ ወለሉ በእያንዳንዱ እርምጃው የሚያስተጋባ ድምፅ ለአደጋ የቀረበ የሰዓት ቆጠራ ይመስል ነበር። በታላቁ ሳሎን ውስጥ እናቱ ኤልኖርን አገኛት። እሷ የውበት ምሳሌ ነበረች። የእኩለ ሌሊት ቀለም ያለው የሐር ቀሚስ ለብሳለች። አንገቷ ላይ ያሉት መለያ ዕንቁዎች በቆዳዋ ላይ ያበሩ ነበር። ከከተማዋ ተጽዕኖ ፈጣሪ ባለሀብቶች ጋር በቀስታ እየሳቀች የመስታወት ብርጭቆ ይዛ ነበር። ለዓለም እሷ ከፈረሰ ቤት ውስጥ ታላቅ ሰውን ያሳደገች የተከበረች ባልቴት ነበረች። ነገር ግን ሉካስ ሲመለከታት ያየው ጭንብል ብቻ ነበር። የባሏን ነፍስ በጠረጴዛ ራስ ላይ ለሚገኝ ቦታ የለወጠች ሴት ቀዝቃዛና ስሌት ያለው ጭንብል። ሉካስ እንግዶቹ ወደ ራት አዳራሹ እስኪሄዱ ድረስ ጠበቀና ወደ እርሷ ቀረበ። እማዬ አለ፣ ድምጹን በተቻለ መጠን ለማረጋጋት እየሞከረ። ኤልኖር ዞር አለች። ፈገግታዋ ጨመረ፣ ምንም እንኳን አይኖቿ ጋር ባይደርስም። ሉካስ ለምርቃቱ ዘግይተሃል አለች፣ ጉንጩን ለመንካት እጇን እየዘረጋች። ሉካስ ደነገጠ። እንቅስቃሴው በጣም ስውር ስለነበር እሷ ልትስተው ጥቂት ቀራት። ምን ነው የሆነ ችግር አለ እንዴ? በቆሻሻ መውረጃዎች ውስጥ ስትንሸራሸር የነበርክ ነው የምትመስለው። ዛሬ ስለ አባቴ እያሰብኩ ነበር እማዬ አለ ሉካስ እንደ አዳኝ እንስሳ በትኩረት ፊቷን እያየ። ስለ ሄደበት ቀን ሁል ጊዜም የቤተሰቡን ስም ጫና መቋቋም የማይችል ፈሪ እንደነበር ትናገሪ ነበር። ግን እስኪ ንገሪኝ፣ በትክክል አባዬን ትወጂው ነበር ወይስ ለራስሽ እንደ መወጣጫ ደረጃ ብቻ ነበር የተጠቀምሽበት? በክፍል ውስጥ ያለው አየር የቀዘቀዘ መሰለ። የኤልኖር እጅ ቆመ። ለአንድ ረዥም ቅስፈት ጭንብሉ ተገፈፈ። ከንፈሮቿ ወደ ጠንካራ ነጭ መስመር ተቀየሩ እና አንድ ጨለማና አደገኛ ነገር በእይቷ ውስጥ አለፈ። አባትህ ስህተት ነበር ሉካስ፣ በዝቅተኛና ስለታም ድምፅ በሹክሹክታ ተናገረች። በስሜታዊነቱ ሁላችንንም ሊያሰጥመን የሚችል ደካማ ሰው ነበር። እኔ ከሱ ተርፌ መኖሪ ብቻ ሳይሆን እሱን እንዳትሆንም አድኜሃለሁ። ይሄንን ዳግመኛ እንዳትጠይቀኝ። ዞር ብላ ከክፍሉ ወጣች። የሐር ቀሚሷ ጅራት ሳር ውስጥ እንዳለ እባብ ወለሉ ላይ የተንሸራተተ ነበር። ሉካስ በዝምታ ውስጥ ቆመ። ልቡ በደረቱ አጥንቶች መሃል ይመታ ነበር። በዚያን ጊዜ ጁሊያን እውነቱን እየተናገረ እንደሆነ አወቀ። በየምሽቱ አልጋ ላይ ያስተኛችው ሴት ጨርሶ የማያውቃት እንግዳ ነበረች። ቤቱ በመጨረሻም ጸጥ ሲልና የመጨረሻው እንግዳ በመኪና ሲሄድ ሉካስ በዝምተኛና በቀዝቃዛ ዓላማ ተንቀሳቀሰ። የእናቱን ልማዶች ያውቃል። በየሳምንቱ እሁድ ምሽት የግል ሂሳቦቿን ለማስተካከል በግል የጥናት ክፍል ውስጥ 1 ሰዓት ታሳልፋለች። እሷ ሁልጊዜ ቤተሰቡን የበጎ አድራጎት ድርጅቶች እያስተዳደረች እንደሆነ ያስብ ነበር። አሁን ግን እሷ እያስተዳደረች ያለችው የሚያሳድድ ትዝታን እንደሆነ ጠረጠረ። ወደ ጥናት ክፍሏ ለመግባት ዋና ቁልፉን ተጠቀመ። ክፍሉ የድሮ ወረቀትና የመራራ ሻይ ሽታ ይሸታል። በቀጥታ ወደ ማሆጎኒ የመጽሐፍ መደርደሪያው ሄደ። አንድ ትንሽ ዲጂታል ካዝናን የሚደብቅ የውሸት መጽሐፍ ወደ ኋላ ሳበ። ኮዱን ከ16 ዓመቱ ጀምሮ ያውቀዋል። ይህም እሷ እንደ ጨካኝ ምላሽ የተጠቀመችበት ቀን ነው። በካዝና ውስጥ ጌጣጌጥ ወይም ወርቅ አላገኘም። አንድ ጥቁር የቆዳ መዝገብ አገኘ። ገጾቹ በእናቱ ትክክለኛና ዘመም ባለ የእጅ ጽሑፍ ተሞልቷል። ገጾቹን ሲገለብጥ ደሙ ወደ በረዶነት ተቀየረ። ለ20 ዓመታት በጥገና ስም የተመዘገቡ $10,000 ወርሃዊ ክፍያዎች ነበሩ።
በስተጀርባ የተሸጎጠ የታጠፈ የጽህፈት ወረቀት እስኪያገኝ ድረስ ገጾቹን መግለጡን ቀጠለ። እሱ የግል የደህንነት ተቋም ውል ነበር። ኩባንያው ለስራ አስፈጻሚ ጥበቃ የሚጠቀምበት ያው ተቋም። መመሪያዎቹ በኤልኖር እጅ የተጻፉ ነበሩ። በኤልም ስትሪት ዲስትሪክት ያለውን ግለሰብ ተከታተሉት። ከሪድ ቤተሰብ ጋር ምንም አይነት ግንኙነት እንዳያደርግ አረጋግጡ። ወደ ከተማው ወሰን ለመግባት ከሞከረ ስለ ምዝበራ ፋይሎቹ ለማስታወስ ማንኛውንም አስፈላጊ ዘዴ ተጠቀሙ። ሉካስ የጠረጴዛውን ጠርዝ ጨበጠ። የእጅ መገጣጠሚያዎቹ ነጭ ሆኑ። እሷ አባቱን ማባረር ብቻ አይደለም፣ በገዛ ከተማ ውስጥ ልክ እንደ ወንጀለኛ እንዲጠበቅ ከፍላለች። እሷ በደመና ውስጥ ስትቀመጥ፣ ባለቤቷ ግን በቆሻሻ መውረጃ ውስጥ እየበላና ምንጣፍ ላይ እየተንቀጠቀጠ መንፈስ ሆኖ እንዲቆይ ለማድረግ ብዙ ገንዘብ ከፍላለች። ታውቂ ነበር? ሉካስ ከማንኛውም ውሸት ይልቅ አደገኛ በሆነ ቁጣና ድምፅ እየተንቀጠቀጠ በባዶ ክፍል በሹክሹክታ ተናገረ። ለ20 ዓመታት በየቀኑ እሱ የት እንዳለ በትክክል ታውቅ ነበር። መዝገቡን ተመለከተ። ከዚያም በጠረጴዛ ላይ ያለውን ፎቶ፣ የሉካስ የልጅነት ፎቶ፣ ፈገግ ያለና ንጹህ የሆነውን ልጅ ተመለከተ። ያኔ ሙሉ ህይወቱ ትርኢት እንደነበርና እሱ ደግሞ በአንድ ጭራቅ በተጻፈ ተውኔት ውስጥ ዋና ተዋናይ እንደነበር ተረዳ። መዝገቡን በኮት ውስጥ ሸጎጠው። አሁን የሚያስፈልገውን ማስረጃ አግኝቷል። የወረቀቱ ፍንጭ በቀጥታ በሚቀጥለው ክፍል ወዳለችው ሴት ያመራል። ወደ መስኮቱ ሄደና እንደ አልማዝ የሚያብረቀርቁትን የከተማዋን መብራቶች ተመለከተ። ነገ የእናቱ ታላቅ የምስረታ በዓል ድግስ ነበር። የ20 ዓመታት ጥንካሬዋንና አመራሯን የምታከብርበት። መላው ከተማ የኢንዱስትሪዋን ንግስት ለማወደስ እዚያ ይገኛል። ሉካስ ግንባሩን በቀዝቃዛው መስታወት ላይ አስደገፈ። ስለ ስኬቷ ንግግር ሊያደርግ አልነበረም። ለአባቱ ህይወቱን ሊመልስለት ነበር። እናም መላው ከተማ ከጭንብሉ በስተጀርባ ያለውን እውነት እንዲያይ ሊያደርግ ነበር። ለሪድ ቤተሰብ ነፍስ የሚደረገው ጦርነት በመጨረሻም ተጀምሯል። ሉካስ በመኪናው የኋላ ወንበር ላይ ተቀመጠ። ከእናቱ ካዝና የወሰደው ጥቁር የቆዳ መዝገብ በደረቱ ላይ እንደ በረዶ ድንጋይ ተሰማው። የከተማው መብራቶች በመስኮቱ በኩል ሳይደበዝዙ ተመለከተ። የሀብትና የእድገት ድምቀት አሁን ግን በጭካኔ ክሮች እንደተሸመነ ተረዳ። የገነባው እያንዳንዱ ህንጻ፣ የጨረሰው እያንዳንዱ ስምምነት። ሉካስ እናቱ እዚያው እንዲቆይ ወራዊ ክፍያ እየከፈለች አባቱ በጎጆ ውስጥ እንደሚኖር በማወቁ ረክሷል። የኢንዱስትሪው ንጉስ ሰው እንደ አጭበርባሪ በጢስና በመስታወት መንግስት ላይ የሚገዛ ንጉስ ሆኖ ተሰማው። መዝገቡ ጅምር ብቻ እንደሆነ ያውቃል። ኤልኖር የገነባቸውን ግድግዳ በእውነት ለማፍረስ ከእናቱ የግል ማስታወሻዎች የበለጠ ነገር ያስፈልገዋል። ከአንድ ያው ሰው ጋር ከ20 ዓመታት በፊት አብሮ የተቀበረውን ህጋዊ ፍንጭ ይፈልጋል። አሽከርካሪው ቤቶቹ ትናንሽና ዛፎቹ በእድሜ የከበዱበት ወደ ሆነው የከተማው አሮጌና ጸጥተኛ ክፍል እንዲያመራ ነገረው። ለ30 ዓመታት የሪድ ቤተሰብ ዋና ጠበቃ የነበረውና በድንገት በዝምታ ጡረታ የወጣውን አርተር ፔንሃሊንን ሊያገኝ ነበር። ሉካስ የእንጨት ጢስና የድሮ ወረቀት የሚሸተውን የአርተርን መጠነኛ የጡብ ቤት አገኘው። በጡረታ የተከበረው ጠበቃ በሩን ሲከፍት ከወፍራም መነጽሩ በስተጀርባ አይኖቹ ፈጠጡ። ሉካስን አተኩሮ ተመለከተው። ከዚያም ከሉካስ ክንድ ስር የተሸጎጠውን ጥቁር መዝገብ አየና ለ2 አስርት ዓመታት የተሸከመውን ሸክም በመጨረሻም በጣም የከበደው ይመስል ትከሻው ዝልፍልፍ ሲል ታየ። ይህ ቀን እንደሚመጣ አውቅ ነበር ሉካስ። አርተር ወደ ውስጥ እንዲገባ መንገድ እየለቀቀለት በሹክሹክታ ተናገረ። ሳሎኑ ከወለል እስከ ጣሪያ በመጽሐፍ መደርደሪያዎች ተሞልቷል። እያንዳንዱ ጠረጴዛ በህግ ፋይሎችና በአቧራማ መዝገቦች ተሸፍኗል። እናት በጣም ጥንቁቅ ሴት ናት፣ ነገር ግን እሷ እንኳን ሁሉንም ነገር ልታጠፋ አልቻለችም። ሉካስ መዝገቡን በቡና ጠረጴዛው ላይ አስቀመጠው። ስለ ቃለ መሐላው ንገረኝ አርተር። ያ ከ20 ዓመታት በፊት ለቦርዱ ያቀረብከው አባቴ ከመጥፋቱ በፊት የኩባንያውን ካፒታል በሙሉ እንደሰረቀ አምኗል የሚለውን። አርተር 2 ሲኒ ሻይ ሲቀዳ እጆቹ ይንቀጠቀጡ ነበር። ሉካስን አላየውም። እኔ ዝም ብዬ አላቀረብኩትም ሉካስ፣ እኔው ነኝ የጻፍኩት። ቃለ መሐላው እንደ አካላዊ ድብደባ በአየሩ ላይ ተንጠልጥሎ ቀረ።
አርተር በክህደቱ ምሽት ኤልኖር ምርጫ ይዛ ወደ ቢሮ እንደመጣች አስረዳ። እሷ የተለያዩ ሪከርዶችን አሳየችው። ራሱ አርተር በምዝበራ ውስጥ እጁ እንዳለበት የሚያስመስሉ እሷ ያቀነባበረቻቸው ሪከርዶች ነበሩ። ታሪኩን እንዲያስተዳድር $100,000 አቀረበችለት። ወይም ደግሞ በቀሪው ዘመኑ ወደ እስር ቤት እንደምትልከው ዛተች። ቤተሰብ ያለኝ ወጣት ነበርኩ ሉካስ፣ በጣም ፈራው። አርተር በግልጽ ከጊዜ ይልቅ እሱን ባስረጀው የሀፍረት ስሜት ድምፁ እየተሰባበረ ተናገረ። ጥግ ወዳለው የተቆለፈ የፋይል ካቢኔ ሄደና አንድ ቢጫ የሆነ ፎልደር አወጣ። በውስጡ ጁሊያን በጠፋበት ወር የተደረገ የባንክ መግለጫ ነበር። የሉካስ አይኖች በአንድ የተወሰነ መስመር ላይ አረፉ። በአርተር ስም ወደ ውጭ ሀገር አካውንት የተደረገ $100,000 ዝውውር፣ ተከታታይ ትናንሽና ተደጋጋሚ ክፍያዎች፣ ሻዶ ክረስት ሴኩሪቲ ለሚባል ተቋም የተደረጉ። ሻዶ ክረስት፣ ሉካስ ከእናቱ መዝገብ ላይ ስሙን በማስታወስ በሹክሹክታ ተናገረ። አርተር በመጨረሻም አይኑን እያየ ተናገረ። እነሱ ጠባቂዎች ነበሩ። እናት ለ20 ዓመታት በየወሩ $10,000 ትከፍላቸው ነበር። አባትን ለመጠበቅ ሳይሆን እሱን ለመቆጣጠር፣ በኢንዱስትሪ ዲስትሪክት ውስጥ መቆየቱን ለማረጋገጥ። ወደ ከተማው መሃል ለመምጣት በሞከረ ቁጥር እሱን ለዘላለም ወህኒ የምታስገባበትን ማስረጃ እንዳላት ለማስታወስ። ሉካስ ፎልደሩን ገለበጠው። የዋናው የክትትል ውሎችን ቅጂዎች አገኘ። በእናቱ ትክክለኛና ቀዝቃዛ የእጅ ጽሑፍ የተፈረሙ ነበሩ። ሰነዱ የጁሊያንን እያንዳንዱን እንቅስቃሴ፣ የት እንደሚተኛ፣ ምን እንደሚበላ፣ ደግነት ያሳዩትን የጥቂት ሰዎች ስም በዝርዝር ይገልጻሉ። በገዛ ከተማ ውስጥ የታደነ ሰው የ20 ዓመታት ሪከርድ ነበር። ሉካስ ከእናቱ ጋር በእሁድ እራት ላይ በተቀመጠ ቁጥር፣ እሷ ስኬቱን ባወደሰች ቁጥር፣ አባቱ በየትኛው የፓርክ ወንበር ላይ ተኝቶ እንደነበር በትክክል ታውቅ ነበር። የወረቀቱ ፍንጭ ፈጽሞ ሊካድ የማይቻል ነው። ይህ ዝም ብሎ የቤተሰብ ሚስጥር አይደለም። ማጭበርበር፣ ማመሳሰልና አንድን የሰው ልጅ ስልታዊ በሆነ መንገድ ማጥፋትን ያካተተ ለበርካታ 10 ዓመታት የቆየ ሴራ ነው። ሉካስ በቀዝቃዛና ስለታም ቁርጠኝነት ልቡ እየነደደ ቆመ። መዝገቡ አለው፣ የጠበቃው ቃለ መሐላም አለው እና አሁን ከእናቱ ዕንቁዎች በቀጥታ ወደ አባቱ ጨርቆች የሚመራውን የወረቀት ፍንጭ አግኝቷል። አመሰግናለሁ አርተር፣ ሉካስ በዝቅተኛና አደገኛ ድምፅ ተናገረ። የሚያስፈልገኝን ትጥቅ ሰጥተኸኛል። አሁን ምን ልታደርግ ነው? አርተር በጭንቀት ፊት ጠየቀ። ሉካስ ሰነዶቹን ተመለከተና ከዚያም በመስኮት በኩል የሪድ ግዛት ረዘም ብሎ ወደሚታይበት ብሩህ የከተማ አድማስ ተመለከተ። እናቴ የ20 ዓመት አመራሯን ለማክበር ነገ ምሽት ድግስ አዘጋጅታለች፣ ሉካስ ተናገረ። መላው ከተማ እንደ ንግስት እንዲያያት ትፈልጋለች። እሷ በትክክል ማን እንደሆነች እንዲያዩት አደርጋለሁ። አባቴን ወደ ቤቱ አመጣዋለሁ። እናም በዚህ አዳራሽ ውስጥ ያለ እያንዳንዱ ሰው የእሷን ዘውድ ለመገንባት በትክክል ምን አይነት ዋጋ እንደተከፈለ እንዲያውቀው አደርጋለሁ። ሉካስ በመኪናው የኋላ ወንበር ላይ ተቀመጠ። ጣቶቹ ከእናቱ ካዝና የወሰደውን ቀዝቃዛ ቆዳ እየዳበሱ ነበር። ባለፉት 20 ዓመታት ስለኖረበት ህይወት፣ አባቱ ጥሎት ሄደ ፈሪ ነው በሚለው እምነት ላይ ስለተገነባው የውሸት ህይወቱ አሰበ። አባቱ ለሪድ ስም አመጣው ብሎ ላሰበው ውርደት ማካካሻ እንዲሆን የቢሊዮን ዶላር ግዛት እየገነባ ፍጹም ልጅ ለመሆን እያንዳንዱን ሰዓት አሳልፏል። አሁን ግን በፓርኩ ወንበር ላይ የሚንቀጠቀጠውን ሰው ካየና የጠበቃውን ቃለ መሐላ ካነበበ በኋላ ሉካስ መላው ዓለሙ በጥንቃቄ የተቀነባበረ የመድረክ ተውኔት መሆኑን ተረዳ። እናቴ ብሎ የሚጠራት ሴት ተርፋ የወጣች አልነበረችም። እሷ የአንድ ሰው ጥፋት መሐንዲስ ነበረች። የሥራ መስኩንና ስሟን ለማጥፋት የሚያስችል መረጃ እንዳለው ያውቃል። ነገር ግን በምስረታ በዓሉ ድግስ ላይ እርምጃ ከመውሰዱ በፊት ሉካስ አንድ ተጨማሪ ነገር ማየት ይፈልጋል። በዚያ ቀዝቃዛና ስሌተኛ አይኖች በስተጀርባ የሚታወሰውን የእናትነት ሽርፍራፊ እንኳን መኖሩን ማወቅ ፈለገ። ለገዛ ሰራተኞቹ ብዙ ጊዜ የሚጠቀምበትን ስልክ ለመጠቀም ወሰነ። እውነተኛ ልቧን ለመግለጽ ወጥመድ ያዘጋጃል። ሉካስ ወደ ሪድ መኖሪያ ቤት ታላቅ መግቢያ ገባ። የውድ አበቦች ጠረን አየሩን ሞልቶታል። ይህ ሽታ
አሁን ወዱን እንዲገለባበት አደረገው። ኤልኖር በግል ቤተ መጻሕፍት ክፍል ውስጥ በቬልቬት ወንበር ላይ ተቀምጣ የድግሱን የእንግዳ ዝርዝር ስትገመግም አገኛት። ቀና ብላ አየችው። ፈገግታው የተለማመደችውና አጭር ነበር። ሉካስ፣ ምንድነው ልጄ? ዝልፍልፍ ብለሃል አለች። ድምጿ እንደ ሐር የለሰለሰ ነበር። ሉካስ፣ ትኩረት ማድረግ አለብህ። ነገ እኮ የህይወታችን በጣም አስፈላጊ ምሽት ነው። ሉካስ ፊቱን በእጆቹ ይዞ ወደፊት ጎንበስ ብሎ ከፊት ለፊቷ ተቀመጠ። ጣቶቹ በትንሹ እንዲንቀጠቀጡ አደረገ። እማዬ፣ የምነግርሽ በጣም አስከፊ ነገር አለኝ። ኤልኖር የወርቅ ብዕሯን አስቀመጠች። ምንድነው ውዴ? የንግድ ችግር ነው? ከዚያም በላይ ነውማ። ሉካስ ድምፁ የተሰባበረ በማስመሰል ዋሸ። የፌዴራል ኦዲተሮች የኩባንያውን ከ20 ዓመት በፊት የነበረ የውጭ ሀገር የገንዘብ ዝውውሮች እየመረመሩ ነው። ተከታታይ ግድፈቶችን፣ የተጭበረበሩ ፊርማዎችንና ሻዶ ክሬስት ለሚባል የደህንነት ተቋም የተደረጉ ሚስጥራዊ ክፍያዎችን አግኝተዋል። የግል አካውንቶችን አግደዋል እማዬ። ሁሉንም፣ የፎቅ ቤቱን፣ መኪናዎቹን፣ ኢንቨስትመንቱን እና ዋና ስራ አስፈጻሚ ስለሆንኩ ተጠያቂው አንተ ነህ እያሉኝ ነው። የጭንቀት ፍንጭ ልጇን ለመጠበቅ የሚመጣ የእናትነት ስሜት በመፈለግ ቀስ ብሎ አያት። እናም ያንቺ እርዳታ ያስፈልገኛል ቀጠለ። የግል ውርስሽን እኔ በምቆጣጠረው እምነት ውስጥ ካዘዋወርሽልኝ ይህንን ለመዋጋት የሚያስፈልገኝን የህግ ቡድን መቅጠር እችላለሁ። ካልሆነ ግን ሁሉንም ነገር ላጣ ነው እማዬ። እስር ቤትም ሊጠብቀኝ ይችላል። ለረጅም ቅስፈት ቤተ መጻሕፍት ውስጥ ያለው ጸጥታ ከመጠን በላይ ስለነበረ ሉካስ ጥግ ላይ ያለውን የሰዓት ድምጽ መስማት ይችል ነበር። ኤልኖር አልተንቀሳቀሰችም። እጁን ለመንካት እጇን አልዘረጋችም። አንዲት የማጽናኛ ቃልም አልተናገረችም። ይልቁኑ ፊቷ በሚያስፈራ ሁኔታ ተለወጠ። የአፍቃሪ እናት ጭንብል ጠፋ። በቀዝቃዛና በጠንካራ የድንጋይ ጭንብል ተተካ። ሞኝ ነህ ሉካስ አለች። ድምጿ ቀዝቃዛ ነበር። ያ ስም በዚህ ከተማ ውስጥ ዋጋ እንዲኖረው ለ20 ዓመታት ደክሜያለሁ። አንተ ግን ከቢሮ የማይወጡ ኦዲተሮች በአንድ ሰዓት እንዲያፈራርሱት ፈቀድክ። እማዬ፣ እኔ እኮ ልጅሽ ነኝ። ሉካስ ድምፁ በእውነተኛ ስሜት ከብዶ ተናገረ። ሊያጣው ላለው ገንዘብ ሳይሆን በእውነት እያጣት ላለችው እናቱ። አልረዳህም እያልሽ ነው እማዬ? ኤልኖር ቆመች። የሐር ቀሚሷ ወለሉ ላይ እየተንሸራተተ። ያንተ አለመቻል እኔን ወደ አፈር ውስጥ እንዲጎትተኝ አልፈቅድም ብላ ተቆጣች። እነዚያን የድሮ ፋይሎች እስኪያገኙ ድረስ ዝርክርክ ከሆንክ የሚመጣብህን ማንኛውንም ነገር መጋፈጥ አለብህ። ይህንን ህይወት ለመገንባት እኔ በጣም ደክሜያለሁ። አንተ ቤትህን ስርዓት ማስያዝ ስላልቻልክ ነው። ለዛ ነው የምታጣው። ወደ ጠረጴዛው ሄዳ ስልኳን አነሳች። ቀድሞውኑ ወደ ጠበቆቿ እየደወለች ነበር። ለቦርድ እየደወልኩ ነው አለች። ወደ እሱ አላየችም። ኩባንያውን ካንተ በአስቸኳይ መለየት አለብን። መሄድ አለብህ ሉካስ፣ እና የኔን ገንዘብ ሳትነካ ይህንን ምስቅልቅል የምታስተካክልበትን መንገድ እስክታገኝ ድረስ አትመለስ። ሉካስ በቀስታ ቆመ። በመሰባበር ስሜትና ነፃ የመውጣት ግልጽነት ድብልቅ ስሜት ተሰማው። እውነተኛ ፊቷን አሁን አይቷል። እሷ ፈጽሞ አትወደውም። እሱ የሚወክለውን ስልጣን ነው የምትወደው። ልክ ከ20 ዓመታት በፊት አባቱን እንዳደረገችው ጠቃሚ ሲሆን የሚጠበቅና ችግር ሲመጣ ደግሞ የሚጣል ሀብት አድርጋ ነው ያየችው። አሁን ገባኝ እማዬ። ሉካስ ድምፁ ረጋ ያለና አደገኛ ሆኖ ተናገረ። በትክክል ምን አይነት ንግስት እንደሆንሽ በመጨረሻም አየው። ዞር ብሎ ከመኖሪያ ቤቱ ወጣ። እሷን በወርቃማው ጎጆ ውስጥ ትቷት ሄደ። መዝገቡ አሁን በእጁ አለ። የጠበቃው መሐላ አለው። አሁን ደግሞ የእናቱ ልብ ለሱ ባዶ መሆኑን በመጨረሻም አይቷል። ጁሊያን ወደሚጠብቅበት ሆቴል በቀስታ ነዳ። አይምሮ በድግሱ ላይ አተኩሯል። መላው ከተማ የኤልኖር ሪድ የ20 ዓመት አመራርን ለማክበር እየመጣ ነው። ነገር ግን ሉካስ ፀሐይ ከመውጣቷ በፊት የሚያስታውሱት ብቸኛውን ነገር እውነት መሆኑን ለማረጋገጥ ወስኗል። ጥቁር መኪናው ከሪድ መኖሪያ ቤት ቀዝቃዛና ግዙፍ በሮች ራቀ። የኢንዱስትሪ ንግስቷን በባዶ ዙፋን ክፍሏ ውስጥ ትቷት ሄዷል። ሉካስ በሐዘንና በአዲስ ስለታም ግልጽነት ደረቱ እየጠበበ ከኋላ ተቀመጠ። አጠገቡ የተቀመጠው ሰው ትዝታ፣ ሌባ፣ መንፈስ መሆን የነበረበትን ሰው ተመለከተ።
ጁሊያን ውድ በሆነው የቆዳ ወንበር ላይ ደንዝዞ ተቀምጧል። አሁንም በኢንዱስትሪ ዲስትሪክቱ አቧራ የቆሸሹ እጆቹ መኪናው በድንገት ሊጠፋ ይችላል ብሎ ይፈራ ይመስል ጉልበቶቹን ጨብጠዋል። ሉካስ አባቱን ወደ ራሱ ፎቅ ቤት አልወሰደውም። የመስታወት ግድግዳዎችና ቀዝቃዛ ዘመናዊ የቤት ዕቃዎች ያሉት ፎቅ ቤት ለሁለት አስርት ዓመታት ውስጥ በጎጆ ውስጥ ለኖረ ሰው እንደ ሌላ ፕላኔት እንደሚሰማው ያውቃል። ይልቁንም አሽከርካሪው በከተማው መሃል ወደሚገኝ በጣም ዝነኛ ወደ ሆነው ጎልደን ፓላስ ሆቴል እንዲሄድ አዘዘው። ወደ ታላቁ መግቢያ ሲቃረቡ ዩኒፎርም የለበሰው ጠባቂ በሩን ለመክፈት ወደፊት መጣ። ጁሊያን ሲወጣ ትልቅና የቆሸሸ ኮቱ እንዲሁም ያረጁ ጫማዎቹ ከእብነበረድ ምሰሶቹና ከቀይ ምንጣፉ ጋር በእጅጉ ይቃረኑ ነበር። ሉካስ የጥበቃው ፊት ሲለወጥ ፈጣንና ያለ ፍላጎቱ የተደረገውን ግምገማ ተመለከተ። የሰውየው አፍንጫ በትንሹ ተሸበሸበ እና ጁሊያንን እንደ እንግዳ ሳይሆን መወገድ እንዳለበት አስቸጋሪ ነገር አድርጎ በማየት በዝምተኛ ጥያቄ ወደ ሉካስ ተመለከተ። ሉካስ አንዲትም ቃል አልተናገረም። በቀጥታ ወደ መቀበያ ጠረጴዛው ሄደና ጥቁር ክሬዲት ካርዱን በሚያብረቀርቀው ጠረጴዛ ላይ አስቀመጠ። የፕሬዚደንሻል ክፍሉን ያዙልኝ። ሉካስ ድምፁ ቀዝቃዛ ሆኖ በከፍተኛ ጣሪያ ባለው ላውንጅ ውስጥ እያስተጋባ አዘዘ። ጸሐፊው በካርዱ ላይ ያለውን ስም ሲያውቅ አይኖቹ ፈጠጡ። አሁኑኑ ሚስተር ሪድ ለጥበቃው ይቅርታ እንጠይቃለን። ሉካስ የሰራተኞቹ አመለካከት ከፍርድ ወደ ተለማመደ አክብሮት ወዲያውኑ ሲቀየር ተመለከተ። ይሄ ደግሞ የበለጠ ደሙን አፈላው። አባቱ በጠረጴዛው ላይ ካለው ካርድ ውጪ ያው ሰው መሆኑን እያወቀ ዓለም ግን የሚያውቀው የሚያየውን ጨርቆች ብቻ መሆኑን ማወቁ የበለጠ አሳመመው። በከባድ ዝምታ በሊፍት ወደ ላይኛው ፎቅ ወጡ። የፕሬዚደንሻል ክፍሉ በሮች ሲከፈቱ ጁሊያን ደጃፉ ላይ ቆመ። ሶስቱን የመኝታ ክፍሎች፣ የከተማዋን መብራቶች የሚያሳዩ ከወለል እስከ ጣሪያ የሚደርሱ መስኮቶችና እንደ ደመና የሚመስሉትን ለስላሳ ነጭ ምንጣፎቹን ተመለከተ። ሉካስ፣ ጁሊያን ድምፁ እየተሰባበረ በሹክሹክታ ተናገረ። ይሄ በጣም ያምራል፣ በጣም ይበዛል። እኔ የዚህ አይነት ቦታ ሰው አይደለሁም አባዬ፣ ለአንተ ምንም ነገር አይበዛብህም። ሉካስ በስሜት በከበደ ድምፅ ተናገረ። እኔ በብርሃን እንድኖር አንተ ለ20 ዓመታት በጨለማ ውስጥ አሳልፈሃል። አሁን ብርሃኑም ይገባሃል። ብርሃኑ ያንተ ነው አባዬ። ሉካስ አባቱን ወደ ዋናው መታጠቢያ ቤት መራውና ውሃውን መምላት ጀመረ። ውድና የሚያረጋጉ ዘይቶችን ጨመረ። ውሃው ትክክለኛ መሆኑንና ወዲያውኑ እንዲመጡ ያዘዛቸውን ንጹህ ልብሶች አዘጋጀ። ጊዜው ሰዳ አባዬ፣ ሉካስ በቀስታ ተናገረ። የዚያን ጎጆ እያንዳንዱን ዓመት ታጠብ። እኔ እዚህ ውጪ ሆኜ እጠብቅሃለሁ። ከአንድ ሰዓት ገደማ በኋላ በሩ ተከፈተ። ጁሊያን ወጣ። አሁን ታጥቦ ንጹህ ሆኗል። ረጅም ግራጫ ጸጉሩ ረጥቦ ወደ ኋላ ተበጥሯል። ያለ ቆሻሻውና ያለ ተቀደደው ኮት በሁለቱ ሰዎች መካከል ያለው መመሳሰል ሊካድ የማይቻል ነበር። ተመሳሳይ የመንጋጋ መስመር፣ ተመሳሳይ ሰፊ ትከሻዎች እና ያልተነገሩ ታሪኮችን ክብደት የያዙ የሚመስሉ ተመሳሳይ አረንጓዴ አይኖች ነበሯቸው። እውነተኛ የውሃ ሙቀት ከተሰማኝ በጣም ቆይቷል። ጁሊያን አይኖቹን ከውሃው በላይ በሌላ ነገር ቀልተው ተናገረ። አንድ አስተናጋጅ የታዘዘውን ምግብ አመጣ። የተጠበሰ ዶሮ፣ የሞቀ ዳቦና የተመጣጠነ የአትክልት ሾርባ ነበር። ሉካስ አባቱ ጠረጴዛው ላይ ሲቀመጥ ተመለከተ። አንድ ቁራጭ ዳቦ ለመውሰድ እጁን ዘረጋ። ነገር ግን አሁንም እጁ ይንቀጠቀጥ ነበር። ይህም ሉካስ አሁን እንደተረዳው እርጅና ብቻ ሳይሆን የሁለት አስርት ዓመታት ፍርሃት ውጤት ነበር። ሆዱ እንዲህ አይነቱን ግብዣ ስላለመደው በቀስታ በላ። ስለ ደብዳቤዎቹ ንገረኝ አባዬ፣ ሉካስ በቀስታ ጠየቀ። ጁሊያን ሉካስ ከጎጆ ያመጣቸው ያልተላኩ የልደት ካርዶችን ተመለከተ። በየዓመቱ ጽፋቸው ነበር ልጄ። በልደት ቀን ወንዙ ዳር እቀመጥና ምን እንደምትመስል ገምት ነበር። ደስተኛ እንደሆንክ ገምት ነበር። መተንፈስ እንድቀጥል ያደረገኝ ብቸኛው ነገር ያ ነው። መንፈስ ሆኜ በመቆየቴ አንተን ንጉስ አድርጌሃለሁ የሚለው ሐሳብ። ሉካስ ጠረጴዛውን ተሻግሮ የአባቱን እጅ ያዘ። በሰውየው ጣት ላይ ያለው የብር ቀለበት ተሰማው። ከእንግዲህ መንፈስ መሆን የለብህም አባዬ፣ ሉካስ ቃል ገባለት። ነገ የምስረታ በዓሉ ድግስ ነው። መላው ከተማ የእናቴን የ20 ዓመት ጥንካሬ ለማክበር በዚያ ይሰባሰባል።
ለፓርቲ የሚመጡ ይመስላችኋል፣ ግን በእውነቱ ለእውነት ነው የሚመጡት። ሉካስ በመስታወት ውስጥ የጋራ ነጸብራቃቸውን ተመለከተ። አሁን ለማኙ ጠፍቷል፣ በጸጥተኛ ክብር ባለው ሰው ተተክቷል። መልሶ ማቋቋሙ ተጀምሯል። ነገር ግን ሉካስ በሪድ ቅርስ ስም የተፈጸመውን ወንጀል ዓለም እስካላየ ድረስ እንደማይጠናቀቅ ያውቃል። አባቱን ተመልክቶ እንዲህ አለው፣ ነገ የዚህ ታሪክ እውነተኛ ጀግና ማን እንደሆነ ከተማዋ በመጨረሻም ታውቃለች። የሪድ ፕላዛ ታላቅ አዳራሽ በሚያብረቀርቅ ሐርና በሚጋጩ የመስታወት ዕቃዎች ተሞልቶ ነበር። የኤልኖር ሪድ በከተማው የኢንዱስትሪ መስክ ላይ ያላትን አገዛዝ የሚዘክር የ20ኛው ዓመት የምስረታ በዓል ድግስ ምሽት ነበር። አየሩ በ5000 ከውጭ በመጡ ነጭ አበባዎች ጠረን ተሞልቷል። ይህም ጠረን አሁን ለሉካስ የመቃብር ቤት አየር ይመስል ነበር። እያንዳንዱ ጠረጴዛ እስኪያንጸባርቅ ድረስ ተወልውሏል። ይህም እንደ ቀለማት በአዳራሽ ውስጥ የሚንቀሳቀሱትን በመቶዎች የሚቆጠሩ እንግዶች ክብር ያሳያል። ድምጻቸው የከንቱነትና የስልጣን ጥመኝነት ዝቅተኛ ድምጽ ነበር። ኤልኖር በተመቸው ሁኔታ ውስጥ ነበረች። እንደ መከላከያ ልብስ ብርሃንን በሚስብ ቀሚስ ተውባ በአዳራሹ መሃል ቆማለች። አንገቷ ላይ የሪድ አልማዞች ከብደውና ቀዝቅዘው ተቀምጠዋል። ከከንቲባውና ከከተማዋ ተጽዕኖ ፈጣሪ ባንከሮች ጋር ሆና ትመራለች። ሳቋ የመስታወት መሰባበር የሚመስል ቀዝቃዛና የረካ ድምጽ ነበር። ለዓለም እሷ የቤተሰብን አደጋ በጽናትና በመስዋዕትነት ወደ $1 ቢሊዮን ቅርስ የቀየረች ብረት ሴትና የተከበረች ባልቴት ነበረች። ከአዳራሹ በላይ ከፍ ብሎ ከእንግዶች ተለይቶ በተደበቀ የግል ጋለሪ ውስጥ ሉካስ ከአባቱ ጎን ቆሞ ነበር። የጁሊያን ሪድ ለውጥ ተአምር ነበር። የተቀደደውና የቆሸሸው ኮት እንዲሁም የኢንዱስትሪ ዲስትሪክቱ ሽታ ጠፍተው በልዩ ሁኔታ በተሰፋ የከሰል ቀለም ልብስና በመጨረሻም ክብሩ በተመለሰለት ሰው ዝምተኛ ግርማ ሞገስ ተተክቷል። ጁሊያን የሁለት አስርት ዓመታት ህይወትን ወደ ሰረቀችው ሴት ቁልቁል ተመለከተ። ለልጁ ያስተላለፋቸው ጥቁር አረንጓዴ አይኖቹ ምንም እንኳን በጥልቅና በዝምተኛ ሐዘን ቢሞሉ አሁንም የጸኑ ነበሩ። ልክ ያኔ እንዳዩዋት ትመስላለች፣ ጁሊያን በሹክሹክታ ተናገረ። ድምፁ ከእንግዲህ የደረቀ ጎርናና ሳይሆን ዝቅ ያለ ድምጽ ነበር። በፈገግታዋ ውስጥ ያው በረዶ አለ። ሉካስ የቬልቬት መከታውን ጨበጠ። ከዚህ በላይ ብዙም አትፈግግም። ይህ ምሽት ስለ ክብሯ እንደሆነ ታስባለች። በእውነቱ ግን የምትጋለጥበት እንደሆነ ምንም አይነት ፍንጭ የላትም። ወደ አባቱ ዞር ብሎ በጁሊያን ጣት ላይ ያለውን የብር ቀለበት ተመለከተ። እንደ ምልክት ብርሃን እስኪያበራ ድረስ ተወልውሎ ነበር። እኔ ምልክት እስከምሰጥ ድረስ እዚህ ቆይ። ዓለም በጥላ ውስጥ ተደብቀ ሳይሆን በኩራት ቆመ እንድታይ ፈልጋለሁ። ሉካስ በደረት ውስጥ በረጋና በቀዝቃዛ ምት የታላቁን ደረጃ መውረጃውን ወረደ። እውነቱን ሳያውቁት አባቱን በአንድ ወቅት ውርደት ብለው በጠሩት ሰዎች መካከል እጅ እየተነሳሳ አለፈ። ኤልኖር ከአዳራሹ መሃል አጠገብ ሻምፓኝ እየጠጣችና በፎቶግራፍ አንሺዎች የብርሃን ብልሽታ ውስጥ እየተመላለሰች አገኛት። ሉካስ ውዴ ብላ ተጣራች። ልክ ትላንት እንደነበረው የተሸነፈ ሰው ምልክት ለማግኘት አይኖቿ ፊቱን ይቃኙ ነበር። እንደ እብነበረድ በሚቀዘቅዝ እጇ ጉንጩን ለመንካት እጆቿን ዘረጋች። በትክክል ለመልበስ መቻልህን አይቻለሁ። ያ ያልከው የኦዲተር ከንቱ ወሬ መጥፎ ህልም ብቻ እንደነበር ተስፋ አደርጋለሁ። ቅዠት ነበር ማዬ። ሉካስ ድምፁ ግልጽና ሙያዊ በሆነ መንገድ ተናገረ። ግን በመጨረሻ ፀሐይ ልትወጣ ያለች ይመስለኛል። ኤልኖር ወደሱ ጠጋ ብላ ድምጿን ወደ ስለታምና አደገኛ ሹክሹክታ ዝቅ አደረገች። ዛሬ ምሽት እንዳታሳፍረኝ ሉካስ። ይህ የዓመታት የከባድ ስራዬ ውጤት ነው። አንተ የኢንዱስትሪ ንጉስ የሆንከው እኔ ስላደረግኩ ነው። ወደዚያ መድረክ ስትወጣ ያንን አስታውስ። ሁሉንም አስታውሳለሁ ማዬ፣ ሉካስ መለሰ። በአይኖቹ ውስጥ ቀዝቃዛ እሳት እየበራ ነበር። የሥነ ስርዓት መሪው ማይክሮፎኑን መታ አደረገ እና ክፍሉ ጸጥ ማለት ጀመረ። ክቡራትና ክቡራን፣ የክብር እንግዳችን ወይዘሮ ኤልኖር ሪድ እና ዋና ስራ አስፈጻሚያችን አቶ ሉካስ ሪድ። ጭብጨባው የሚያደነቁር ነበር። ግዙፉን አዳራሽ የሞላ የድምጽ ማዕበል። ኤልኖር በመጀመሪያ ወደ መድረክ ወጣች። ጭንቅላቷን ቀና አድርጋ እንደ ንግስት በዙፋን ላይ ሆና ሙገሳውን ትቀበል ነበር።
ማይክሮፎኑን ወስዳ ስለ ታማኝነት፣ ስለ ጽናትና ስለ ቤተሰብ እሴቶች አስፈላጊነት አጭርና የተዋበ ንግግር አደረገች። ሉካስ ከጎኗ ቆሞ ከበስተጀርባዋ ያሉትን ግዙፍ ዲጂታል ስክሪኖች ይመለከት ነበር። እነርሱ በአሁኑ ጊዜ የኩባንያውን ታላላቅ ስኬቶች የሚያሳይ ስላይድ እያሳዩ ነበር። ሰማይ ጠቀስ ህንጻዎች፣ የምረቃ ስነ ስርዓቶች እና ሉካስና ኤልኖር ፍጹም የተባበረ ቤተሰብ መስለው የታዩባቸው በጥንቃቄ የተነሱ ፎቶዎች። አሁን ደግሞ አለች ኤልኖር እንደ ምላጭ ስለታም በሆነ ፈገግታ ወደ ሉካስ ዞር ብላ፣ ልጄ ስለ ቀጣዮቹ 20 ዓመታት ራእዩን ያካፍላቸዋል። ሉካስ ወደ ንግግር መድረኩ አመራ። ማስታወሻዎቹን አልተመለከተም። በቀጥታ ወደ አዳራሹ የኋላ ክፍል አባቱ በጥላ ውስጥ ሆኖ ሲጠብቅ ወደሚታይበት ጥላ ተመለከተ። 300ዎቹ እንግዶች፣ ባንከሮች፣ ዳኞች፣ ተቀናቃኞች ሁሉም ስለ ትርፍና ስለ መስፋፋት ንግግር በመጠበቅ ወደፊት ተመለከቱ። ከ20 ዓመታት በፊት ሉካስ ጀመረ። ድምፁ በድምጽ ማጉያ ውስጥ እያስተጋባ ነበር። አንድ ታሪክ ተነገረኝ። አባቴ እኔን የማይወደኝ ሌባ እንደሆነ ተነገረኝ። እናቴ ከፈረሰ ቤት አመድ ውስጥ ያዳነችኝ ጀግና እንደሆነች ተነገረኝ። ትንሽ ቆም አለ እና ክፍሉ በሚያስፈራ ሁኔታ ጸጥ አለ። ዛሬ ምሽት ስለ ወደፊቱ ጊዜ ላወራ አይደለም፣ ስለ አንድ ቀን ስለ ሰው ህይወት ዋጋ እናገራለሁ። እና እናቴ ለ2 አስርት ዓመታት በጥላ ውስጥ ስታስተዳድረው የነበረውን እንግዳ አስተዋውቃቸዋለሁ። የኤልኖር ፈገግታ ተረበሸና ጠፋ። እጇን ዘርግታ የሉካስን ክንድ ያዘች። በጣቶቿ ላይ ያሉት ጥፍሮች ተቀረቀሩበት። ሉካስ ምን እያደረክ ነው? በማለት ፊቷ እየገረጣ በሹክሹክታ ጠየቀችው። ተቆጣችው። እውነቱን እየተናገርኩ ነው እማዬ። ሉካስ ድምፁ የጸናና ቀዝቃዛ ሆኖ ነበር። በስተጀርባ ያለውን ቴክኒሻን ተመልክቶ በጭንቅላቱ ምልክት ሰጠው። ከጀርባቸው ያሉት ስክሪኖች ጠቆሩ እና መላው ከተማ ትንፋሹን ዋጠ። ታላቁ አዳራሽ በከንቱነት ድምጽና በመስታወት ዕቃዎች ድምጽ ተሞልቶ የነበረው በድንገት በሚያስፈራና በተስፋ በተሞላ ጸጥታ ውስጥ ገባ። የሪድ ቤተሰብ ስኬት ታሪክን ሲያሳዩ የነበሩት ዲጂታል ስክሪኖች አዲስ ምስል ከመታየቱ በፊት ወደ ቀዝቃዛ ጥቁርነት ተቀየሩ። ምስሉ ሰማይ ጠቀስ ህንጻ ወይም የቅንጦት ልማት አልነበረም። በኢንዱስትሪ ዲስትሪክት ውስጥ ያለች ትንሽና ውሃ የምታፈስን ጎጆ የሚያሳይ ደብዘዝ ያለ ቪዲዮ ነበር። ቦታው የእርጥበት እንጨትና የቆየ አቧራማ ትዝታን የሚያሳይ ነበር። 300ዎቹ ልሂቃን እንግዶች፣ ባንከሮች፣ ዳኞችና ፖለቲከኞች በሁኔታው ግራ ተጋብተው ወደፊት መመልከታቸውን ቀጥለዋል። በስክሪኑ ላይ የሚንቀጠቀጡ ጥንድ እጆች አንድ አሮጌ የዛገ የብረት ሳጥን ከፍተው ያልተላኩ የልደት ካርዶችን አሳዩ። እያንዳንዳቸውም የ20 ዓመታት ስቃይና ዝምታ ምስክሮች ነበሩ። ከዚያም ድምፁ መሰማት ጀመረ። የድምጽ ጥራቱ በጣም ግልጽ ከመሆኑ የተነሳ እስከ አዳራሹ የኋላ ረድፎች ድረስ ይደርስ ነበር። የኤልኖር ሪድ ድምጽ ነበር። ከሉካስ ጋር ባደረገችው የግል ግጭት ወቅት የተቀረጸ እንደ ምላጭ ቀዝቃዛና ስለታም። አባትህ ስህተት ነበር ሉካስ። ቅጂው በድምጽ ማጉያዎች ውስጥ አስተጋባ። በጣም ደካማ ሰው ነበር። እኔ ከሱ መትረፍ ብቻ አይደለም ያደረኩት፣ እሱን እንዳትሆን አድኜሃለሁ። የኤልኖር ፊት እንደ ወረቀት ነጭ ሆነ፣ ገረጣ። የተዋበ አቋሟ በኮንክሪት ላይ እንደወደቀ መስታወት ተሰባበረ። የሉካስን ክንድ ለመያዝ እጇን ዘረጋች። ትንፋሿም በተቆራረጠ ሁኔታ ይወጣ ነበር። ይህ ማጭበርበሪያ ነው፣ ይሄ ቪዲዮ ውሸት ነው። በእንግዶቹ ላይ መጮህ ጀመረች። ነገር ግን ድምጿ ከእንግዲህ ስልጣን የማይሰማበት ቀጭንና የተሰባበረ ሆኖ ነበር። እንግዶቹ እንደደነዘዙ ቀሩ። ስልካቸውንም ያነሱት ውበትን ለመቅረጽ ሳይሆን ጥፋትን ለመመዝገብ ነበር። ሉካስ በመድረኩ ላይ ቆመ። እናቱ ልትቀብረው የሞከረችው የዚያ ማንም ሰው አይኖች አይነት የሆኑት አረንጓዴ አይኖቹ በአዳራሹ የኋላ ክፍል ላይ አረፉ። ለቴክኒሻኑ በጭንቅላቱ ምልክት ሰጠ እና በአዳራሹ ጀርባ ያሉት ከባድ የኦክ በሮች በእንግዶቹ አጥንት ውስጥ በሚነዝር ድምጽ በድንገት ተከፈቱ። አንድ ሰው ወደ ብርሃኑ ወጣ እና ክፍሉ በረደ። እሱ በፓርክ ወንበር ላይ የሚንቀጠቀጠው የዓለም ማኝ አልነበረም። $5000 የሚያወጣ ልዩ የከሰል ቀለም ያለው ሱፍ ለብሷል። ክብሩ የተመለሰለት ሰው ነበር። ረጅም ግራጫ ጸጉሩ በዝምተኛ ክብር ወደ ኋላ ተበጥሯል። በመካከለኛው መተላለፊያ ሲራመድ እርምጃዎቹ የጸኑ ነበሩ።
ምንም እንኳን ለረጅም ጊዜ የማይታይ ሆኖ ለመቆየትን የተማረ ሰው ልዩ ዝምታ ቢታይበትም ከተመልካች የሚወጣው ድንጋጤ በረጅም ሳር ውስጥ እንደሚንቀሳቀስ ማዕበል አዳራሹን ሞላው። ከዓመታት በፊት ከጁሊያን ጋር ይሰሩ የነበሩ ሰዎች የከተማው ትልቁ ኩባንያ መስራች መሆኑን ሲያውቁ በአግራሞትና በፍርሃት ቆሙ። አሮጌው ጆ አሁን ጠፍቷል። ከሁለት አስርት ዓመታት በፊት ከነበረ ፎቶግራፊ ወጣ የሚመስል ጤናማና በኩራት የቆመ ሰው ተተክቷል። ጁሊያን መድረኩ ላይ ደርሶ ከልጁ አጠገብ ቆመ። አረንጓዴ አይኖቹ ከ7300 ቀናት በኋላ ለመጀመሪያ ጊዜ ከኤልኖር እይታ ጋር ተገናኙ። በጣቱ ላይ ያለውና እንደ ምልክት ብርሃን እንዲያበራ የተወለወለው የብር ቀለበት የቻንዲለሮችን ብርሃን ሳበ። በህይወት አለው ኤልኖር፣ ጁሊያን ተናገረ። ድምፁ ከእንግዲህ የደረቀና ጎርናና አልነበረም። ኃይለኛ ድምፅ ሆኖ አዳራሹን ሞላው። ልጃችን በደመና ላይ እንዲኖር እኔ በቆሻሻ መውረጃ ውስጥ ቆየው፣ ነገር ግን በመጨረሻም ብርሃኑ አገኘኝ። እውነቱ በተመልካቾች ላይ እንደ ከባድ ሸክም አረፈ እና ለኤልኖር የነበረው ሙቀት ወደ ቀዝቃዛና ጥንቁቅ ስሜት ተቀየረ። ሰዎች ጨካኝ አልነበሩም፣ አልጮሁም፣ ነገር ግን አክብሮታቸውን መንፈጋቸው ሙሉና አጥፊ ነበር። ኤልኖር ለ20 ዓመታት ላለማድነቅ የደከመችባቸውን ሰዎች ፊት ተመለከተች። እናም ሲተዋት አየች። እሷ ዙፋን የሌላት ንግስት ሆና አስቀድማ ለተሸነፈችበት ጦርነት እንደ መከላከያ ልብስ በሚመስለው በብር ቀለም ቀሚሷ ቆማለች። ሉካስ ወደ ማይክሮፎኑ ተመለሰ። ድምጹም በተመልካቹ ላይ አስተጋባ። ለ20 ዓመታት ይህች ከተማ ስለ ጥንካሬና መስዋዕትነት ታሪክ ተናግራለች። 300 የሚሆኑት እንግዶችን እያየ ተናገረ። ዛሬ ምሽት እውነተኛውን ጀግና አይታችኋል። ስለ ፍቅር ሲል ሁሉንም ነገር መስዋዕት ያደረገው ሰው። አጠገብ ያለችው ሴት ግን ስለ ስልጣን ስትል ሁሉንም ሰው መስዋዕት አድርጋለች። ጁሊያን በኩራት እንደቆመ በአራተኛው ረድፍ ላይ ያለች አንዲት ሴት ማጨብጨብ ጀመረች። ይህ ቀርፋፋና ከባድ ድምፅ ወዲያውኑ በሌሎች ተደገፈና መላው አዳራሽ በኃይለኛና በስሜታዊ ጭብጨባ ተሞላ። ይህ የፓርቲ ደስታ ጭብጨባ አልነበረም፣ በመጨረሻም በበሩ በኩል ላለፈው ሰው የተሰጠ ክብር እንጂ። ኤልኖር ዳግመኛ ምንም አይነት ገንዘብ እውነቱን ሊቀብረው እንደማይችል በተረዳችው ሴት የድንጋይ ጭንብል ተሸፍና ወደ ወንበሯ ተዝለፈለፈች። በሪድ ፕላዛ ታላቅ አዳራሽ ውስጥ ያስተጋባው ጭብጨባ በቀስታ ጠፋ። ይህም ከባድና የሚጮህ ዝምታን ትቶ አለፈ። ኤልኖር ሪድ በብር ሲኑ ቀሚሷ እንደደነዘዘች ተቀመጠች። በአንገቷ ላይ ያሉት አልማዞች ከድል ምልክት ይልቅ ከባድ ሰንሰለት ብርሃንን ይስቡ ነበር። ለሁለት አስርት ዓመታት የተዋበና የማይናወጥ ጥንካሬ ምሳሌ የነበረው ፊቷ አሁን ከህልውናዋ ልታጠፋው ወደ ሞከረችው ባሏ ስታይ የንጹህና ያልተበረዘ ፍርሃት ጭንብል ሆኗል። ጁሊያን ከመድረኩ ላይ ከሉካስ አጠገብ ቆመ። ጀርባው ቀጥ ብሎ እና እነዚህ አረንጓዴ አይኖች ኤልኖር በልጇ በኩል በየቀኑ የምታያቸው አይኖች አሁን በረጋና በጸና እሳት ይነዳሉ። 300ቱ እንግዶች፣ የከተማዋ በጣም ኃይለኛ ባንከሮችና ፖለቲከኞች ዳግመኛ በማንኛውም ገንዘብ ሊቀበር ለማይችል ወንጀል ዝምተኛ ምስክሮች ሆነው ቆሙ። ዝምታው የተሰበረው የአዳራሹ የጎን በሮች በከባድ ድምጽ ሲከፈቱ ነበር። 4 ጥቁርና ሙያዊ ልብስ የለበሱ ሰዎች ወደ ክፍሉ ገቡ። ፊታቸው ሉካስ በእጁ እንደያዘው ማስረጃ ቀዝቃዛና የማይለወጥ ነበር። እነሱ የፌደራል መኮንኖች ነበሩ። ውድ የሆኑትን የአበባ ዝግጅቶች ወይም የቻንዲለሮች ብርሃን አይመለከቱም። እነሱ የተመለከቱት በጠረጴዛው ላይ የተቀመጠችውን ሴት ብቻ ነበር። ሉካስ ወደፊት ቀረበ። ከእናቱ የግል ካዝና ያገኘውን ጥቁር የቆዳ መዝገብ አነሳና ሁሉም እንዲያየው በመድረኩ ላይ አስቀመጠው። ለ20 ዓመታት ይህ መዝገብ የአንድ ሰው ጥፋት ሚስጥራዊ ካርታ ነበር፣ ሉካስ ተናገረ። ድምፁ በድምጽ ማጉያው በኩል በአዳራሽ ውስጥ አስተጋባ። ኤልኖር በመኖሪያ ቤት ውስጥ ስትኖር አባቱን በኢንዱስትሪ ጎጆ ውስጥ እንዲታሰር ለማድረግ ለሻዶ ክረስት ሴኩሪቲ የተከፈሉትን ወርሃዊ ክፍያዎች ወደሚዘረዝሩት ገጾች ገለጠ። ከዚያም ከዓመታት በፊት ጁሊያንን ለምዝበራ ተጠያቂ የሚያደርጉ ሰነዶችን ማመሳሰሉን ያመነውን የቀድሞውን የቤተሰቡን ዋና ጠበቃ የአርተርን የተፈረመ ቃለ መሐላ አቀረበ። ከተመልካቾች የሚመጣው ድንጋጤ እንደ ማዕበል አዳራሹን ሞላው። አሁን ግራ ከመጋባት ወጥተው ወደ ሙሉ እውነታው ተሸጋግረዋል። ኤልኖር በመጨረሻም ድምጿን አገኘች። ነገር ግን ድምጿ ከእንግዲህ የንግስት ድምጽ አልነበረም። በእምነበረድ ወለሉ ላይ የሚያስተጋባ
ቀጭንና የተስፋ መቁረጥ ድምጽ ነበር። ይህ ተንኮል ነው ሉካስ፣ በዚህ ለማኝ እየተመራ ነው። ወደ ጁሊያን በሚንቀጠቀጥ ጣት እያመለከተች ጮኸች። እኛን ጥሎ የሄደ ደካማ ሰው ነበር። እሱ ዝም ብሎ ክፍያ የሚፈልግ የጎዳና አይጥ ነው። ነገር ግን እሷ ብትጮህም እንግዶቹ መንቀሳቀስ ጀምረዋል። ጀርባቸውን ሰጥተዋታል፣ ረድፍ በረድፍ። የአክብሮታቸው መሸሽ ኤልኖርን በገዛ ክብረ ባህሏ መሃል ብቻዋን ያስቀራት ሙሉና ዝምተኛ ማዕበል ነበር። መሪው መኮንን መድረኩ ላይ ደርሶ ጥንድ የቀዝቃዛ ብረት ካቴናዎችን አወጣ። ኤልኖር ሪድ በማጭበርበር በሴራና ፍትህን በስልታዊ መንገድ በማደናቀፍ በቁጥጥር ስር ውለሻል፣ መኮንኑ አወጀ። ድምጹም ወደ እያንዳንዱ የአዳራሹ ማዕዘን በግልጽ ይደርስ ነበር። ካቴናው በእጆቿ ላይ ሲቆለፍ በአንገቷ ላይ ያሉት አልማዞች በባሏ ህይወት የለወጠችውን ስልጣን የሚያስታውሱ ሆነው ለመጨረሻ ጊዜ ብርሃን አንጸባረቁ። ይህንን ያደረኩት ላንተ ብዬ ነው ሉካስ ስትወሰድ ኤልኖር ጮኸች። ክብሯ በመጨረሻ ወደ መጥፎና የተሰባበረ ስቅስቅታ ተቀየረ። አንተን ንጉስ ለማድረግ ሁሉንም ነገር አድርጌያለሁ። አባት የወደፊታችንን ያበላሸው ነበር። ሉካስ ግን አልመለሰላትም። አባቱ በአፈር ወለል ላይ እየተንቀጠቀጠ መሆኑን እያወቀች እሱን ያሳደገችውና አልጋው ላይ ያስተኛችው ሴት እንደ ዙፋን ስትጠቀምበት ከነበረው ህንጻ ስትወጣ ተመለከተ። ስኬቷን እንዲያከብሩ የጋበዘቻቸው የጋዜጠኞች ካሜራዎች አሁንም ሙሉና ፍጹም ውርደትን ለመመዝገብ ብልጭ ይሉ ነበር። ጁሊያን በመድረኩ መሃል ቆመ። አሁንም በጣቱ ላይ ያለው የብር ቀለበት እንደ ምልክት ያበራ ነበር። በአንድ ወቅት ውርደት ብለው ወደ ጠሩት ሰዎች ክፍል ተመልክቶ አሁን በሱ ላይ ምንም አይነት ስልጣን የሌላቸውን እንግዳ ሰዎች ብቻ አየ። ወደ ሉካስ ዞር ብሎ ሻካራ እጁን በልጁ ትከሻ ላይ አሳረፈ። ይህም እጅ በጎልደን ፓላስ ሆቴል ታጥቦ የጸዳ ቢሆንም አሁንም የ20 ዓመታት የመዳን ጥንካሬ ነበረው። እሷ ላንተ የገነባችው መንግስት ከጭስና ከውሸት የተሰራ ነበር ሉካስ፣ ጁሊያን በሹክሹክታ ተናገረ። ድምፁ የጸና በማንኛውም ገንዘብ ሊገዛ የማይችል ክብር የተሞላበት ነበር። በእውነቱ ልብ ያለው ነገር የምንገነባበት ጊዜ ደርሷል። ሉካስ አባቱን ተመለከተ። ከዚያም እናቱ ተቀምጣ ወደ ነበረችበት ባዶ ወንበር አየ እና ከ10 ዓመቱ ጀምሮ በትከሻው ላይ የነበረው ከባድ ሸክም ሲነሳለት ተሰማው። ፎቶግራፍ አንሺዎች ወይም ባንከሮችን አልተመለከተም። ዝም ብሎ የአባቱን እጅ ይዞ ከአዳራሹ ወጣ። በኤልኖር ሪድ ግዛት ላይ ብርሃኑ ከጠፋ 6 ወራት አልፈዋል እና ከተማዋ አሁንም ስለ እውነቱ ድግስ በሹክሹክታ ታወራለች። በግዛት ውስጥ ያለው ትንሹ ቢሊየነር ዓለም መንፈስ ነው ብሎ ያሰበውን አባቱን ለመመለስ ከገዛ እናቱ ጋር እንዴት እንደተፋጠጠ የሚገልጹ ዜናዎች ለሳምንታት የጋዜጦችና የድረገጾች የፊት ገጽን ተቆጣጥረው ነበር። ነገር ግን ሉካስ ሪድ የከተማዋ ጫጫታና የፓፓራዚ ካሜራዎች ብልጭታ የጀርባ ወሬ ብቻ ሆኗል። ደመናን ከሚነካ ከቀዝቃዛ የመስታወት ፎቅ ቤት ሆኖ የሚገዛ የኢንዱስትሪው ግዙፍ ሰው የመሆን ፍላጎት ከእንግዲህ አልነበረውም። ሉካስ ለአዲስ ዝና ሳይሆን ለሰላም ሲል በገነባው አዲስና ሰፊ ቤት የእንጨት በረንዳ ላይ ቆመ። ቤቱ የሚገኘው አባቱ በአንድ ወቅት በቆርቆሮ ጎጆ ውስጥ ይንቀጠቀጥበት በነበረው በዚያው የኢንዱስትሪ ዲስትሪክት ዳርቻ ላይ ነበር። ኤልኖር የድሆችን ቤት በማፍረስ ልትገነባው ካቀደችው የቅንጦት ሰማይ ጠቀስ ህንጻዎች ይልቅ መሬቱ አሁን የጁሊያን ሪድ የተስፋ ማዕከልን ይዟል። እሱ ብሩህ ክፍሎች፣ ሞቃት አልጋዎችና ምግቡ የማያልቅበት ወጥ ቤት ያለው በከተማዋ እንዳይታይ ያደረገቻቸው ሰዎች መጠጊያ ነበር። ከተማዋ እንዳይታዩ ያደረገቻቸው ሰዎች መጠጊያ ነበር። ከጎኑ ጁሊያን ተቀምጦ የጠዋቱ ፀሐይ አየሩን ማሞቅ ሲጀምር ምቹ ወንበሩ ላይ አረፈ። በጎልደን ፓላስ ሆቴል የተጀመረው ለውጥ አሁን ተጠናቋል። ጸጉሩ በጥሩ ሁኔታ ተከርክሟል እና ሽማግሌው ጆ ጠፍቶ በመጨረሻም ቤቱ መሆኑን በሚያውቀው ዝምተኛና ጸጥ ያለ ክብር ተተክቷል። ሐኪሞቹ አስጠንቅቀውት የነበረው ከባድ የምግብ እጥረትና በጉንጮቹ ላይ የነበረው የጎረጎደ መልክ ጠፍቶ ሉካስ ከ10 ዓመቱ ጀምሮ ያላየው ጤናማ ብርሃንና ጥንካሬ ተተክቷል። እንደገና ስለ ቢሮ እያሰብክ ነው አይደል? ጁሊያን ጠየቀ። ድምፁ አሁን ከደረቀ ጎርናናነት ይልቅ የሞቀ ድምጽ ነበረ። ሉካስ አሁን በየጧቱ በገዛ ነጸብራቅ ውስጥ ከህመም ይልቅ በኩራት የሚያያቸውን እነዛን አረንጓዴ አይኖች ተመልክቶ ልጁን አየው። ሉካስ ፈገግ አለ።
በኤልኖር ቁጥጥር ስር ባሳለፋቸው 20 ዓመታት ውስጥ አልፎ አልፎ ብቻ የሚያደርገውን አይነት እስከ አይኖቹ ድረስ የሚደርስ ውብ ፈገግታ። በእውነቱ አባ፣ ስለ ትላንትናው የቦርድ ስብሰባ እያሰብኩ ነበር። መቼ ወደ ዋናው መስሪያ ቤት ሙሉ በሙሉ እንደምመለስ ማወቅ ፈለጉ። እኔ ደግሞ ዋናው መስሪያ ቤቴ ቀድሞውኑ እዚህ እንዳለ ነገርኳቸው። ሉካስ ከዋናው ኩባንያ ንቁ ስራ አስፈጻሚነት ለቋል። ይልቁኑ ከአባቱ ጋር በመሆን የቤተሰቡን አዲስ የበጎ አድራጎት ድርጅት ለማካሄድ መርጧል። ጠዋቶቹ ስለ ትርፍ መጠን ብቻ በሚደረጉ ስብሰባዎች ላይ ሳይሆን ከገንቢዎች ጋር ጎን ለጎን በሚሰሩት የማዕከሉ አዲስ የሙያ ትምህርት ቤት የግንባታ ስራ ላይ ያሳልፋል። ስብዕናን በደሞዝ የምትገዛው ነገር እንዳልሆነ ተምሯል። እሱ በገዛ እጆቹ የሚገነባ ነገር ነው። እጁን ዘርግቶ የአባቱን እጅ ያዘ። በጁሊያን ጣት ላይ ያለው የብር ቀለበት ተሰማው። እሱ ከእንግዲህ የጠቆረ ወይም በጨርቆች ጥላ ውስጥ የተደበቀ አልነበረም። በፀሐይ ብርሃን ውስጥ እንደ ምልክት ብርሃን እስኪያበራ ድረስ ተወልውሏል። ይህም የሪድ ቅርስ ሊያጠፉት ከቀረቡ ውሸቶች በመጨረሻም የጸዳ መሆኑን የሚያሳይ ምልክት ነበር። ብዙ ነገር አመልጦኛል ሉካስ። ጁሊያን በመንገዱ ማዶ ባለው ፓርክ ውስጥ የሚጫወቱትን ልጆች እያየ በቀስታ ተናገረ። 9 ዓመታት፣ 10 ዓመታት አይደለም 20 ዓመታት፣ ዳግመኛ ልትመልሳቸው የማትችላቸው 20 ዓመታት። የተሻለ ነገር ሰጥተኸኛል አባ። ሉካስ በስሜት በከበደ ድምጽ መለሰ። እውነቱን ሰጥተኸኛል። እኔ በምቾት እንድኖር ዋጋ ከፍለሃል። እናም ያ አንተ ልትመርጠው የማይገባ ምርጫ ቢሆንም በፍቅር ምክንያት እንዳደረከው አሁን ገብቶኛል። ኤልኖር በአሁን ጊዜ በፌዴራል ተቋም ውስጥ ረጅም እስራት ተፈርዶባታል። አልማዞቿና የሐር ቀሚሶቿ ምንም አይነት ክብር በሌለው ዩኒፎርም ተተክቷል። ጉዳዩን ለመከላከል ሞክራ ነበር። ነገር ግን ለሻዶ ክሬስት ሴኩሪቲ የከፈለቻቸው ክፍያዎች፣ የወረቀት ፍንጭና በቤተሰቡ ጠበቃ የተፈረመው ቃለ መሐላ የማይፈርሱ ምስክሮች ነበሩ። ሉካስ አንድ ጊዜ ጠይቋታል። በጥላቻ ሳይሆን በመጨረሻ ሲፈልገው የነበረውን ነገር አባቱን ማግኘቱን ሊነግራት ነበር። ፀሐይ ከፍ እያለች ሰማዩን በወርቅና በሮዝ ቀለማት ስትቀባው ሉካስ መልሰው እየገነቡት ያለውን ማህበረሰብ ተመለከተ። በዚያ የፓርክ ወንበር ላይ ጁሊያን አልፈው ስለሄዱት ሰዎች አሰበ። እያዩ ያሉት ተለውጦ የመጣን ንጉስ መሆኑን ፈጽሞ አላወቁም። ዳግመኛ ከነዚያ ሰዎች አንዱ ላለመሆን ለራሱ ዝምተኛ ቃል ገባ። ከእንግዲህ ወዲህ ለእያንዳንዱ ፊት ትኩረት ይሰጣል፣ እያንዳንዱን ታሪክ ያዳምጣል እና በህይወት ውስጥ በጣም ዋጋ ያላቸው ነገሮች ብዙውን ጊዜ ዓለም ሊጥላቸው የሚሞክራቸው መሆናቸውን ያስታውሳል። ርቦሃል? ሉካስ ቆሞ ለአባቱ እጁን እየዘረጋ ጠየቀ። ለቁርስ ጊዜው ደርሷል ብዬ አስባለሁ እና በዚህ ጊዜ እንቁላሉን የምሰራው እኔ ነኝ። ጁሊያን ሳቀ። እናትህ ትሰራልኝ ከነበረው የተሻለ እስከሆነ ድረስ ብሎ እየቀለደ ወደ ብሩህና ሞቅ ያለው ቤት ሲገቡ በልጁ ላይ ተደገፈ። በአንድ ወቅት ቀዝቃዛ የነበረው ቢሊነር እውነተኛ ስኬት በህንፃ ከፍታ ሳይሆን ምንም በሌለ ጊዜ ከጎን ለቆሙት ሰዎች ባለ የፍቅር ጥልቀት እንደሚለካ በመጨረሻም ተምሯል። እውነቱ ዘግይቶ መጥቷል፣ ነገር ግን የ20 ዓመት ጥላዎችን ለማባረር የሚበቃ በቂ ብርሃን አለው። ውድ ቤተሰቦቻችን የዛሬው ታሪካችን በዚሁ ተጠናቋል። እስኪ ታሪኩን እንዴት አገኛችሁት? ምንስ ተማራችሁበት? እዚህ ድረስ ከሰማችሁትና ከጨረሳችሁት ጨርሻለሁ እያላችሁ ጻፉልን። ትንሽ ደግነት የሰውን ህይወት ይቀይራል ብላችሁ የምታምኑ ከሆነ ላይክ እና ሼር አድርጉት። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። እናመሰግናለን። እንወዳችኋለን። ቸር ቆዩን።